ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን ግንቦት 20 ቀን 2017 ዓመተ ምህረት ኢህአዲግ የደርግን መንግስት በመጣል አዲስ አበባን የተቆጣጠረበት ነው 34ኛ ዓመቱ ዛሬ በትግራይ ታስቦ ውሏል 34ኛ ዓመቱን አስመልክቶ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የእንኳን ደስ አላችሁ መልእክት አስተላልፈዋል ኤርትራንም የነጻነት ባል በተመለከተም ለኤርትራ ህዝብና መንግስት እንደዚሁ እንኳን ደስ አላችሁ በማለት መልእክት ማስተላለፋቸውን ነው የተገለጸው የግንቦት ዕለት ላይ ሆነን ያዘጋጀነውን የዕለቱን የአንከር መረጃ ክፍለ ጊዜ እንድትከታተሉ እንጋብዛለን እና ገለታው ዘለቀ አብረናችሁን ቆያለን መልካም ጊዜ ተናስተልን ገለታው እግዚአብሔር ይመስገን እንደምን ዋልክ መሳይ እንግዲህ ዛሬ ግንቦት 20 ነው ግንቦት 20 2017 ዓመተ ምህረት የዛሬ 34 ዓመት ኢህአዲግ አዲስ አበባ የገባበት ነው የግንቦት 20 በዓል በብሔራዊ ደረጃ እንዳይከበር በአብይ አህመድ አገዛዝ ውሳኔ ከተላለፈ በኋላ በዓሉ በመላው ኢትዮጵያ እንደ ብሔራዊ በዓል የሚታይ አይደለም ህወሓት ግን ዘንድሮ አክብሮታል ሲያከብረውም እንደዚሁ ከኤርትራ ነጻነት ጋር በማገናኘት እንኳን ደስ አላችሁ የሚል መልእክት ለኤርትራ ህዝብና መንግስት ዶክተር ደብረጽዮን ማስተላለፋቸውን የሰማነው ግንቦት 20 በርግጥ ለኢትዮጵያውያን የጨለማ ቀን ወይስ የብርሃን ቀን ላለፉት 30 ዓመታት አካባቢ ግንቦት 20 የኢትዮጵያን ብሔረሰቦች ነጻ ያወጣ ኢትዮጵያንም ከወታደራዊ አገዛዝ ወደ ዲሞክራሲያዊ ስርዓት የወሰደ እየተባለ በየአመቱ ለኢትዮጵያውያን ሲነገር ሰንብቷል ከያለፉት 5 ዓመታት ወዲህ ግን ግንቦት 20 እንደ ብሔራዊ በዓል እንዳይታይ ከተደረገ በኋላ ምናልባትም በመጋቢት 24 እንዲቀየር በብልጽግና በኩል በከፍተኛ ስራ ዘመቻ የተከፈተበት ሁኔታ ነው ያለው በብሔራዊ በዓልነት መጋቢት 24 ባይታይም ነገር ግን አመቱን እየጠበቁ አብይ አህመድ ወደ ስልጣን የመጣበትን ይሄንን መጋቢት 24 ቀን እየጠበቁ በወታደራዊ ሰልፎች በተለያዩ ትዕይንቶች ማክበር ተጀምሯል ምናልባት ከቅርብ ዓመታት በኋላ በስልጣን ላይ ከቆዩ መጋቢት 24ን ብሔራዊ በዓል እንዲሆን ሊያደርጉት ይችላሉ በአዋጅ ለማንኛውም መጋቢት 24 እና ግንቦት 20 ለኢትዮጵያውያን ምንና ምን ናቸው ብለን እንደው አጀንዳ አንስተን ጥቂት እንወያይበት ትዝ የሚለኝ የቅርብ ጊዜ ታሪካችን ነው መሳይ መስከረም 2 ይባል በዓል ነበር እንደመቸም እንግዲህ የደርግ ልጆች ነንና ማንረሳው ብሔራዊ ሌሎች በዓላቱን ሁሉ ውጦ ነበር መሳይ ሌሎች በዓላቶች ሃይማኖታዊ በዓሎችን ሳይቀር ውጦ መስከረም 2 የህዝብ በዓል ነው ተብሎ ሲከበር ነበር ደርግ ሲወድቅ ኢህአዴግ ሸኘው እንደዚህ አይነት በዓል አይከበርም ይሄ የኢሰፓ በዓል ነው ብሎ የኢሰፓ በዓል በህግ ተሰረዘ ማለት ነው ያደግ መጣ ግንቦት 1983 ዓመተ ምህረት ግንቦት 20 ዛሬው ቀን ማለት ነው እሱ ደግሞ ብሔራዊ በዓል ነው ብሎ ገበሬውን ሁሉ ያስቸገሩ ከስራ ያስፈቱ ብሔራዊ በዓል ነው ተብሎ ከህወሓት ጋር አብሮ ተሸኘ እንግዲህ ህወሓት ያለበት ቦታ ሁሉ ይከበራል ማለት ነው ህወሓት አሁን እስካሁን አለው ይላል ምርጫ ቦርድ ቢሰርዘው ሙዛ አካባቢ የተከበረ ነው ያለው ማለት ነው ግን አንድ እንደ ሀገር ያስተማረኝ ነገር እንዳንድ ዜጋ ምንድነው መሳይ እነዚህ በዓላት ብሔራዊ በዓላት አልነበሩ የገዢ አገዛዝ በዓላት ነው መስከረም 2 ግንቦት 20 ያገዛዝ በዓላት ነው ግንቦት 20 ተሻግሮ ዘመን ተሻግሮ በዓል ሊሆን ይችል የነበረው የብሔራዊ እርቅ የመግባባት በዓል ቢፈጥር ነበር ህወሓት እሺ ተመልከት የድል በዓል እኮ ነው የሚለው የድል በዓል ማንን ገድሎ ወንድሙን ገድሎ ሁለት የትግራይ ልጆች በተለያየ ጦርነት ውስጥ ተሰልፈው አንዱን ገድሎ ከዛ በኋላ ይሄን የድል በዓል ነው ብሎ የሟችን ልጅ የልጅ ወታደር ልጅ የኢትዮጵያ ወታደር ልጅ ወታደሩን ሁሉ በሜዳ በትኖ ኑና ክብር የኢትዮጵያን ሰንደቅ ዓላማ ከፍና አድርግ ይላልና ይሄ ዘመን እንደማይሻገር የታወቀ ነው ኢትዮጵያ ውስጥ ዘመን ተሻጋሪ በዓላት አሉ አብይ መጣ ደብረጽዮን ሄደ ኃይለ ማርያም መጣ አድዋ በዓላችን ብሔራዊ በዓል የካራ ማራው ድላችን የድንበር ጉዳይ ነው ብሔራዊ በዓላችን ነው እነዚህ ግን ዘመን እንደማይሻገሩ የታወቁ ነበርና ያው እንግዲህ ህወሓት ጋራ የተከበረ ነው ግን ግንቦት 20 ትዝ የሚለኝ በእውነት በጣም ከማዝንባቸው ነገሮች የብሔር ፖለቲካው ነው መሳይ ይሄ ዘር ፖለቲካ ገብቶ ሀገራችን እንደዚህ ብጥብጥ አደረገ ብዙ መስራት የምንችል ህዝብ ተደራጅተን ባንድ ላይ ልንነሳ የምንችል ብዙ
ዋጋ አስከፈለን ግን አሁን የተነሳን እንዳለ ነው ማየው መሳይ ገለታው እንዳልከው ያው ኢህአዲግ ወደ ስልጣን ሲመጣ በእድሜም ብዙም የገፋን አይደለንም እኛ ያው እንዳልከው አንተ የደርግ ልጆች ወይም ደግሞ በደርግ ዘመን ትላል እኛ ደግሞ የኢህአዲግ ልጆች ነው ምንለው ራሳችን ነፍስ ያወቅንበት ጊዜ ቢኖር የኢህአዲግ ጊዜ ነውና ደርግን በተወሰነ ምንድነው በጭላንጭል የምናስታውሰው ነገር ነው ነገር ግን አንዳንድ ሰዎች ሲናገሩ እንሰማለን ያ ዘመን እንዲመጣ ከሆነ ኢትዮጵያ እንደዚህ በጎሳና በብሔር እንድትከፋፈል ከሆነ ኢህአዲግ የመጣው ደርግ ይሻል ነበር የሚል አቋም ይወሰዱ ቀላል አይደሉም እንግዲህ ከደርግ ጭቆና ከተለያየ ደርግ በነበረበት ሁኔታ የነበረው ታሪክ እንዳለ ነው ብዙዎች የተገዱበት ብዙዎች ኢትዮጵያውያን ዋጋ የከፈሉበት እንዳለ ሆኖ ደግሞ በመልካም ነገርም የሚነሳበት አለ በተለይም ደግሞ ይሄ የብሔርና የጎሳ ኢትዮጵያን እንደዚህ በጎሳ ከረጢት ውስጥ ከቶ ምንድነው ልጆቿ የጎሪጥ እንዲተያዩ አጥራቸውን ሰርተው በብሔር የተከፋፈለችና የደከመች ሀገር እንድትሆን ለማድረግ ከሆነ ኢህአዲግ ጫካ ገብቶ ወደ ስልጣን የመጣው ቢቀር ይሻል ነበር ብለው የሚናገሩ ሰዎችንም እንደዚሁ ሰምተናል ሁሉ ጊዜ ያለፈው ይሻላል የሚባለው የኢትዮጵያውያን ልማድ ሆነ ያለፈው ይሻላል የሚለው ነገር የወደፊቱ የሚሻል ነገር እያጣን የመጣ ነው አሁን ኢህአዲግም 27 አመት እንደዚህ ስልጣን ላይ ቆየና ሲሰናበት ደግሞ የዘር ፖለቲካን በከፍተኛ ደረጃ የሚያቀነቅን ማቀንቀን ብቻ ሳይሆን ለኢትዮጵያ ብሔራዊ አደጋ የሆነ የብልጽግና ስርዓት መጣና ደግሞ እንደው ምን ይነስም ይብዛም ህዋት እንደምንም በጉልበትም ቢሆን ሀገሪቱን አንድ አድርጎ ሰላም አስፍኖ የተረጋጋ ዘመን ነበረ ብለው ያንን ጊዜ የሚገልጹ ወገኖች አሉ ለማንኛውም ገለታው እንደው ሁለቱን ቀናቶች አወዳደርን መጋቢት 4 አብይ አመት የመጣበትን ግንቦት 20 ኢህአዲግ የመጣበትን ለኢትዮጵያን ምንድናቸው ለኢትዮጵያን ብሔራዊ በዓላት ሊሆኑ ወይም ደግሞ ለኢትዮጵያ ብርሃን ይዘው የመጡ ጊዜያት አይደሉም ከጨለማ ጋም ልናወዳድራቸው ከኢትዮጵያ ውድቀት ጋር ከኢትዮጵያ ስብራት ጋር ልናስተውሳቸው የሚገቡ ቀናቶች ናቸው አብይ አህመድ ግንቦት 20 እንዳይከበር ሲያደርግ ምናልባት መንደርደሪያ ያረጋው ጊዜ ወስዶ መጋቢት 24ን ብሔራዊ በዓል ሊያደርግ ከሆነ ለኢትዮጵያውያን የትላንቱም ግንቦት 20 የዘንድሮም መጋቢት 24 ለኢትዮጵያውያን ጥቁር ቀን እንጂ የብስራት ወይም ደግሞ የብርሃን ቀን ነው ማለት የሚቻል አይደለም በመጀመሪያ መሳይ ግንቦት 20 ሲነሳም የተሰነካከለ ነገር እኮ ነው ብሔራዊ በዓል ተብሎ ለመቀደስ አንድ ቀን የሚቀደሰው አንድ ታሪካዊ አውድ ሲኖረው እኮ ነው ብሔራዊ የሆነ አውድ ሲኖረው ነው ኢህአዴግ አሸንፎ አዲስ አበባ መግባት እኮ ነው የገባበት ቀን እኮ የኢትዮጵያን ምንድነው በሬዲዮ ተቆጣጥሮ ለሰፊው ህዝብ ጥቅም ሲባል የአዲስ አበባ ሬዲዮ ተቆጣጥሮ ያለው የተባለበት ቀን ይሄ ምን ነው ብሔራዊ ቀን እርስ በርስ ተላልቀን አዲስ አበባ ኢህአዴግ የገባበት ቀን ምን አሻራ ነው አሻራ እኮ ይቅድም ያልኩ እኮ ነው መሳይ ኢህአዴግ አዲስ አበባ ገብቶ ከገባ በኋላ ደርግን ሰብስቦ የደርግን ሰራዊት ሰብስቦ ራሱን ሰራዊቱን ሰብስቦ ኢሰፓን ሰብስቦ ተቃዋሚዎችን በሙሉ ሰብስቦ ብሔራዊ እርቅ አውርዶ ወታደሩም ተዋጋን እስከዛ ድረስ ተዳማ ከዚህ በኋላ በመድሪቱ ውስጥ እርቅ ሰፍኗል አንተም ና እንደገና ወታደርነት ግባና ሀገር የጋራ ሀገርናት እንጠብቅ ለማኝ ከማረግ ሜዳ ላይ አብረን እንጠብቅ ብሎ የብሔራዊ እርቅ አውድ አዘጋጅቶ መግባባት አዘጋጅቶ ያን ቀን ቢቀድሰው ዘመን ይሻገር ነበር እናነሱ የሚያዩት ምንድነው እቺ ሲዋጉ የነበሯትን ውጊያ አሸንፈን አዲስ አበባ ገባን ይሄንን ማናችንም ታጥቀን ብሔራዊ ቀን ልናረጋው አይገባ አንችልም ነበርና ከሁሉ በላይ ግን መነሻው ራሱ ቀን ተብሎ ሊቀደስ ብሔራዊ ቀን ተብሎ ሊቀደስ የማይገባው ነበር ማለቴ ነው የዚህኛው የመጋቢት 24 የክስረታችን እኮ በጣም የብሔራዊ ውርደታችን ቀን ነው ውርደታችን ሀብሎ የተጀመረበት ቀን ነው የተታለልበት ቀን ነው ብዙ ዋጋ የከፈልንበት ቀን ነው አታለውን ያን ሁሉ ዋጋ ከፍሎ የኢትዮጵያ ህዝብ ታግሎ ይሄ ዘረኛ ስርዓት እንግዲህ ገረሰስ ነው እርስ በርስ ያባላን የኖረውን ገረሰስ ነው ብሎ ብዙ ሰው ተታምኖ ይሄንን ሰውዬ የመጣበት ቀን ነው መሳይና በጣም የሚያሳዝነኝ ቀን ነው ግንቦት 4 እንኳን ሊከበር 24 ግንቦት 4 ብሎ ሊጻፍ ቀርቶ መጋቢት 24 ማለት ነው መጋቢት 24 የአብይ አህመድ የመጣበት ቀን ማለት ነው በጣም የቁልቁለታችን ቀን ነው ሸውዶ እኮ ነው የመጣው ይሄ ሰውዬ እኮ መጀመሪያ በኢትዮጵያ ውስጥ የነበረው ችግር ምንድን ነበር ሴኩሪቲው በተለይ ከሁሉም ካሉን ተቋማት ውስጥ
ኢህአዴግ አጥብቆ የያዘው ሴኩሪቲውን እና ወታደሩን ነው እነዚህን ሁለት ተቋማት ይዞ ፓርላማ ላይ ብዙ ኦሮሞ ያሳየ ብዙ አማራ ያሳየ በቴሌቪዥን አብላጫው ወንበር እናንተ ነው ያለ እነዚህ ሁለት ተቋማት ሴኩሪቲ እና ወታደር ይዞ ነበር ሲዘርፍ የነበረው ከዚህ ውስጥ አንዱ መሪ የሴኩሪቲው መሪ የኢንሳው መሪ አብይ አህመድ መጥቶ ይስለ ኢትዮጵያ ሲፎክር አልባነን ነው እንዴ ምንድነው የዚህ ሰው ባክግራውንድ ይሄ ስራሱ የግንቦት ሀፍሬ አይደለም እንዴ ሰውዬ እዛው ተስፈኛ ሆኖ ሲንተንሲ ያስተምሩት የነበሩ ሰው አይደለም እንዴ ምንድነው አዲስ ነገር የመጣው አሁን ለውጥም ከመጣ ደግሞ እንረዳዳ አብረን ከሌላው ጋር ሆኖ አብሮ ይሳተፍ እንጂ እንደ ለብቻው ይሰጣዋል አላልነምና ግንቦት 24 ነው ያሳስበው በጣም የብዙ ሰው ጸጸት ነው አሁን አንዳንድ ሰው ሳይ ወደኋላ አንዳንድ ፖለቲከኞች አንተ ማነጋገርካቸው ትላልቅ ፖለቲከኞችም ተጸጽተናል ሲሉ አይቻለሁና ለብዙ ኢትዮጵያውያን የነዳማ ጊዜ ነው እንግዲህ ገለታው ግንቦት 20 የደርግ መንግስት ያበቃበት ኮሎኔል መንግስቱም ከአንድ ሳምንት ቀደም ብሎ ከግንቦት 13 ቀን ከሀገር የወጡበት ነው ሰሞኑን ከኮሎኔል መንግስቱ ኃይለማርያም ጋር የተያያዙ አንዳንድ ነገሮችን እየሰማን ነው 84ኛ ዓመት የልደት በዓላቸውን ቀደም ሲል በኩባ የተማሩ እሳቸውን እንደ አባት የሚመለከቱ የተለያዩ ኩባ ተማሪዎች 84ኛ ዓመት የልደት በዓላቸውን እዛው ሐራሬ ዚምባብዌ በሜዳ አብረው አክብረዋል እንደዚሁም አንድ ድርጅት ጋር በመሆን ኮሎኔል መንግስቱ በዘመናቸው መሰረተ ትምህርትን በማስፋፋትና ማይምነትን በመዋጋት ረገድ ላበረከቱት አስተዋጽኦ ሽልማት የሰጡበት ነው ኮሎኔሉ በርግጥ በብዙ ነገሮች የሚወቀሱ ቢሆንም በሌሎች በርካታ ነገሮች ደግሞ አዎንታዊ ተግባር በመፈጸም የሚታወሱበት ነው 84ኛ ዓመት የልደት በዓላቸው እንደዚሁም ሽልማት ተሰጥቷቸው በመኖሪያ ቤታቸው አጭር መልእክት አስተላልፈዋል እንደው ባጭሩ እንስማቸው ብዙ ጓደኞቼ ለመኖር ተዘጋጅቼ 84 ዓመት ከናው ጊዜ አይደለም ያንን ደግሞ ማስወጣት ነው እንዴ አገር አቋርጣችሁ ካደረታችሁ እኛን እናይመናችሁ እዚህ ለተገኛችሁና ተጠቅላላ ለማድረጋችሁ ለሞታችሁ ተቆሙ ገንቹ ሰላቱ ለሰማና አመሰግናለሁ ገለታው እንግዲህ ኮሎኔሉ ልደታቸውን ለማክበር ቤታቸው ለተገኙ የተለያዩ ኢትዮጵያውያን ምስጋና ያቀረቡበት አጭር መልእክት ነው ባለቤታቸውና ልጃቸው ከጎናቸው ይታያሉ 84ኛ ዓመት ልደት በዓላቸውን ሲያከብሩ ያው የተገለጸበት አንዱ ከመሰረተ ትምህርት አንፃር ላበረከቱት አስተዋጽኦ የተሰጣቸውን ሽልማት መነሻ አድርገው የሰጡትን የምስጋና መልእክት ነበረ ገለታው እንዴት አየው በርግጥም ማይምነትን ለመዋጋት በዛ ዘመን ላይ ያበረከቱት አስተዋጽኦ ቀላል የሚባል አይደለም በዩኔስኮም ተሸልመዋል ከዚህ በተጨማሪም ምንድነው በረሃማነትን ለመዋጋት ከዚህ ከደን ልማት ጋር በተያያዘ ራሱን መስሪያ ቤት የደን ልማት የሚል መስሪያ ቤት ሁሉ አቋቁሞ ሰፊ ችግኝ መትከል ስራ ያደረጉትም ከዚህ አንፃር በአዎንታዊነት የሚጠቀስ ነው እንግዲህ ያው የደርግ ስርዓት ብዙ የሚከሰስባቸው ወንጀሎች አሉ በተለይ በሰብአዊ መብት ጥሰትና ከሌሎች በተለይ የተማረውን ኃይል በዛን ጊዜ በወሰደው እርምጃ ብዙ የሚጠየቁባቸው እውነተኛ የሽግግር ጊዜ ቢመጣ የሚጠየቁባቸው ወንጀሎች ይኖራሉ ደግሞ ጥሩ ስራ ከተባለ ደግሞ እንግዲህ የደርግ ትልቁ አሻራ የሚባለው ትምህርትና እንትን ነው መሰረተ ትምህርትና ችግኝ ነው በዛን ጊዜ በችግኝ ዘመን የሚያስገርምህ ነገር እንደዚህ ማታለልም የለም ቁጥር የኛል ቢሊየን ችግኝ ተከለናል የኛል ሚሊየን ተከለናል የሚባል ነገር የለም ደርግ በነገራችን ላይ ስታቲስቲክስ አያታለልም ነበር ቁጥር ማታለል ደርግ አያቅበትም ነበር ታደርም ስለሆነ ይሆናል ተክለሰውነቱ በቁጥር እንደዚህ በኢኮኖሚውም የኛል ፐርሰንት እያደገ ነው ያለ ማጭበርበር አልነበረም ያን እንደውም ስለ ድህነት ነበር ብዙ የሚናገሩ የነበረውና በዚህ የሚታማ አይደለም ግን በመሰረተ ትምህርት እኔ 8ኛ ክፍል ሆኜ አስተምሬያለሁ 8ኛ ክፍል ሆኜ ከክፍላችን ውስጥ ተወሰኑ ልጆች ተወስደን ርዕሰምራችን ወስደውን ከትምህርታችን በኋላ እናቶቻችንን መሰረተ ትምህርት እንዳስተምር ነበርና የነበረው ዘመቻ በልጅነቴ አረሳው ህዝቡ እንዲያውቅ ጎረቤቶቻችን ማንበብ መጻፍ ቻሉ መሳይ እና በስማቸው ይፈርማሉ ማንበብ ጋዜጣ ማንበብ ጀመሩ ብዙ ገበሬ ማንበብና መጻፍ ጀምሮ ነበር ያን ጊዜ ዘፈን ሁሉ አለ መጣቃው ዘፈን ማንበብና መጻፍ ምናምን ዋናው ቁም ነገር የሚባል ሁሉ ትዝ ይለኛልና
በከፍተኛ ሁኔታ ያ ጉዳይ መቀጠል ነበረበት እኔ ኢህአዴግ የሚያስገርመኝ ነገር አንድ ባህሪው ይሄ ልክ ሲመጣ ቆመ አሁን መሰረተ ትምህርት ምን ብለ ትረግመዋል መሰረተ ትምህርት ለምን ይቆማል መሰረተ ትምህርት በጣም ይገርመኛል ገበሬው እኮ ደና ያወቀ ሄደ የበለጠ ቢጠናከር እኮ ያ ገበሬ የተማረ ቢሄድ እኮ ይሄ ሳይንሳዊ የሆኑ ያስተራረስ ዘዴዎችን የግብርና ሰዎች ሲያስተምሩ በቀላሉ የመቀበል አቅሙ እየሰፋ ይመጣ ነበር ግብርናችን ያድግ ነበርና መሰረተ ትምህርት እኔ መቋረጡ በጣም ከሚገርመኝ ነገር አንዱ ነው ኢህአዴግ ወደ ስልጣን ሲመጣ ካዘናጋቸው ብሔራዊ በጣም ጥሩ ጎኖች ሁለተኛው እናት ሀገር የሚለው ነው ባለፈው ማንስቻለሁ መሳይ ይሄ ደርግ እናት ሀገሬ ይል ስለነበረ እናት ሀገር የሚባለው ስም በቃ ጠፋ አርቲስቶች አታዩው ከተቃዋሚው ወገን አታዩ ሙልጭ አርጎ ከውስጣችን አውጥቶት እና አሁን እንደ አዲስ ይሄ ነገር ወለተ ራስ ውስጣችን ውስጥ መነሳሳት ያለበት ይመስለኛል እናት ሀገራችን የዘመን ተሻጋሪ ነገር ነው መንግስት መጣ ሄደ ኢትዮጵያ እናት ሀገር ናት እና እነዚህን ከውስጣችን ማውጣቱ ይገርመኛልና ብቻ በአጠቃላይ መሳይ መሰረተ ትምህርትና እንትን እንዳልከው ዩኔስኮ እኮ በስልጣን ላይ ያለ ነው የሸለመው የዩኔስኮ በስልጣን ላይ ያለ ኢትዮጵያ መሰረተ ትምህርት ከፍተኛ አስተዋጽኦ አድርጋለች ተብላ ተሸልማለች በደርግ ዘመን ማለት ነው የደርግ ስርዓትን ስናስታውስ ምናልባት አብይ አህመድን ዘንድሮ ላይ የሆነ አንዳንድ ነገር መመሳሰልም አለ አንድ ታሪክ ራሱንም ይደግማል የሚባልም ነገር ሊነሳ ይችላል እንደው የኮሎኔል መንግስቱ ኃይለማርያምንና የኮሎኔል አብይ አህመድን ተመሳሳይ ነገሮች ከማህበራዊ ሚዲያ ላይ ሰዎች እውነት እንደዚህ አድርገው ታሪክን የገጣጠሙ እንድናውቅ ማድረጋቸው ማህበራዊ ሚዲያ ላይ እንዲያን ነገር ለሚሰሩ ሰዎች ምስጋና ይገባቸዋልና ታሪክ እንድናስታውስ ነው ያደረገው እስቲ ንጋራ ከተመልካቾች ጋር 1000 ዓመት ቢታገሉ ስለማያሸንፉ 1000 ዓመት ቢወድቁ ቢነሱ ለውጥ ስለማያመጡ ያኛውን መንገድ ጥለው ወደ ሰላም እንዲመጡ በዚህ የተከበረ ጉባኤ በድጋሚ ጥሪ አቀርብላቸዋለሁ ምን አይነት ሁኔታ ድል እንደማያደርጉ ያውቃሉ በፍጹም የግልጽ ይመስለኛል ለሚቀጥለው 100 ዓመትን ወጋል እንጂ ምን ህይወት የለም ይሄን ያውቃሉ ኢምፖሲብል ነገር ነው የሞከሩት ከመነሻው እኔ ገለታው አይተ እንደሆነ ኮሎኔል መንግስቱም 1000 ዓመታትን ቢሞክሩ ምንም የማይቻል ነገር ነው የሚያደርጉት የሚል ነገር ነው ያነሱት ነገር ግን ያው 17 ዓመት ስልጣን ላይ ቆይተው ተሰናብተዋል አሁን ደግሞ ኮሎኔል አብይ አህመድም 1000 ዓመት ቢታገሉ ምንም የሚያመጡት ነገር የለም ብለዋል ይሄን የታሪክ መመሳሰል እንደው መጨረሻውም አንድ አይነት ነው ብለን እንጠብቅ ይሆን ምንም ጥያቄ የለውም ማሳየ ይሄ ምንም ጥያቄ የለውም አንደኛ መቼም የሰው ልጅ በእውነት ከእግዚአብሔር በታች እንደዚህ ሊል አይችልም ትግል ላይ የወጣ ሰው ጠብቆ መታገል ጠብቀን እንታገላለን ህዝቡ ከኛ ጋር ከሆነ እናሸንፋለን ማለት መቼም ጥሩ ነው 1000 ዓመት ቢዋጋ ምን ስለሆነ ነው ይሄኛው ሰው የ1000 ዓመት እየተዋጋው ማሄድ እና እንደዚህ አይነት ቃሎች እንደውም እኔ የተቃራኒ ውጤት ነው ያላቸው እንዳልኩ እኮ ዛሬ ግንቦት 20 አይደለም ዛሬ 34 ዓመት አንተ እድሜያችን ሁሉ ሄዷል መሳይ 10ኛ ክፍል ነኝ በየለም ደብረ ብርሃን ኃይለማርያም ማሞ 10ኛ ክፍል ተማሪ ነበርኩና አልደረሰም ግድ የለም አንተ ኢህአዴግ ነኝ ብለሃል ጾሮ እኔ ግን በደርግ 10ኛ ነኝና በዛ ጊዜ የሚያስገርምህ ነገር መተው ነበርኮ መንግስቱ ኃይለማርያም ባለፈው ያነሳን መስሎኝ ነው ደብረ ብርሃን መተው ነበር እዛ መንዝ የኛ አካባቢ ተይዞ ነበር መራቤቴ ተይዞ ነበር ወራይሉ ምናምን ተይዞ ነበርና መተው እዛ ስቴዲየም እመኑኝ መቃብራቸው እዚህ ሰሜን ሸዋ ውስጥ ነው ብለው ህዝቡን አነቃቅተው ሄዱ እንግዲህ ያው ወራት ነው በተወሰነ ጊዜ ነው እሳቸው ወደ ዚምባብዌ ሄዱትና እንደዚህ አይነት ንግግሮች እኔ እንደውም የሚያሳዩት የመጨረሻ ሰዓቶቻቸውን ማሳያ ናቸውና የመመሳሰሉ ሰው ጥሩ አይ ቲንክ ዋዜማ ላይ እንዳለ ያውቆታል ህዝቡ ማለት ነው መሳይ ገለታው እንግዲህ በነገራችን ላይ ኮሎኔል መንግስቱን በተረጋጋሚ ቃለ መጠይቅ አድርጌላቸዋለሁ ያኔ በኢሳት በነበረን ጊዜ አንድ የመጨረሻ የዛሬ 8-9 ዓመት አካባቢ ያደረኩት ቃለ መጠይቅ አለ እስካሁን አልተላለፈ ምናልባት የሳቸውን ፍቃድ ጠይቀን ቃለ መጠይቁን ሳረግላቸው ያው ዝም ብለን ያደረግነው በኋላ ላይ ፍቃድ ጠይቀን እናቀርባለን ብለን ነበር
ስላላገኘናቸው እስካሁን ቃለ መጠይቁ አለ። ታሪካዊ ቃለ መጠይቅ ነው። አጭር ቢሆንም በዚህ በቀይ ሽብር የነበረው ሁኔታ በ1981 ከመፈንቅለ መንግስቱ ጋር በተያዘ የተፈጠረውን ነገር በተመለከተ በደንብ ጥያቄ አቅርበንላቸው የሰጡት መልስ አለ። እንግዲህ ፍቃደኛነታቸውን እየጠየቅን ነው። በዛ አማካይነት ካገኘን እናቀርባለን። ታሪክ ስለሆነ አንዲት ነገር ልጨምር፣ ምናልባት ፈገግም ቢያሰኝ ያስተምርም ይመስለኛል። አንዳንድ ሰዎች ግንቦት 20 እንኳን አደረሳችሁ የሚል የውጭ ሀገር ሰዎች እንዳሉ ቅድም ያወራኝ ነበር። መሳይ ምን ትዝ አለኝ መሰለህ? መለስ ዜናዊ አፍሪካ ሀገር ሄደ። እዚህ እንትን ላይ ያለ ዩቲዩብ ላይ ያለ ተመልካቾች ሊያዩት ይችላሉ። እና አፍሪካ ሀገር ሄዶ ያው መሪዎች ሲሄዱ ይሄ ምንድነው ባንድ ይቀበላቸው የለም ብሔራዊ መዝሙር እየዘመረ እና የሚዘምሩት መዝሙር የደርግ ነው። ኢትዮጵያ ቅደም የሚለው መለስ ብሎ ቆሞ ያዳምጣል። ያንን እነዛ ኢትዮጵያ ቅደም ብለው ዘምረው ተቀበሉት። እና ልክ እንደዛ እኮ ነው ያ መዝሙር መሰረዙን እነዚህ ሰዎች እነዚህ የአፍሪካ ወንድሞቻችን አልሰሙም ማለት ነው። እና ይሄኛውም እነዚህ ሰዎች አልሰሙ ይሆናል በፓርላማ መታገዱን ማለት ነው መሰለኝ። ገለታው ጥሩ አስተዋወስከኝ። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንደዚሁም የአንድ አረብ ሀገር መሰለኝ የመንም ጭምር የመናውን ያለው እነሱም ናቸው ግንቦት 20 እንኳን አደረሳችሁ ብለው መልእክት የላኩት። እንዳልከው ነው በፓርላማ ብሔራዊ በዓል አይደለም ተብሎ መሰረዙን አልሰሙ ይሆናል። ወይም ደግሞ እስካሁንም ያው ነደብረ ጽዮን በስልጣን ላይ ስላሉ በትግራይ አካባቢ ያው ስልጣን ላይ ሳይሆን የበላይነት ይዘው ትግራይ ምድር ላይ ስላሉ እነሱ ደግሞ ሽር ጉድ ብለዋል ለማክበር ባሉና ከዛ ጋር ይዘው ምናልባት ለነሱም ይሆናል እንኳን አደረሳችሁ የሚለው መልእክት ግን ለኢትዮጵያ ሕዝብና መንግስት ብለው ከሆነ ግን እንዳልከው ትልቅ ስህተት ነው ማለት የምንችል ይመስለኛል። ገለታው በዚህ ወደ ወቅታዊ ጉዳዮቻችን እንምጣ። ብዙ ነገሮች አሉ። ብዙ ነገሮች እየሆኑ ናቸው ያሉት። ዛሬ ሁለተኛ ሳምንታቸው 3ኛ ቀን ላይ ይገኛሉ። የኢትዮጵያ የጤና ባለሙያዎች የሥራ ማቆም አድማ ያደረጉ መሆናቸው የሚታወቅ ነው። እስካሁን በአገዛዙ የጤና ባለስልጣናት በኩል የተደረገው ድርድር ውጤታማ እንዳልሆነ ነው ድርድሩን የሚያደርጉ ወገኖች ያሾለኩ ያሉት መረጃ የሚያሳየው። አገዛዙ ለምንም ነገር ለ12ቱ ጥያቄዎች በጤና ባለሙያዎች ለተነሱት ለ12ቱም ጥያቄዎች ምንም መልስ ሊሰጥ እንደማይችል ዝግጁነቱም ፍላጎቱም እንደሌለው ነው እየገለጸላቸው ያለው። ይልቅስ በማስፈራራት በጉልበት ስራውን ትጀምራላችሁ፣ መገኛችሁ ወይ ሆስፒታል ነው አሊያም እስር ቤት ነው፣ ከቤት መቀመጥ አትችሉም ነው ያሉት የጤና ባለስልጣናቱ። ወይ ከእስር ቤት ትሆናላችሁ አሊያም ከሆስፒታል ትሆናላችሁ፣ ከቤታችሁ አትቀመጡም ብለዋል። እንዲህ አይነት ነገር ነው የገጠማቸው። በአቋማቸው ጸንተዋል። እስካሁን በበርካታ አድማ በተመታባቸው ሆስፒታሎች እስካሁን ስራ አልተጀመረም። ዳግማዊ ሚኒሊክ ስፔሻላይዝድ ሆስፒታል ዛሬ የተጻፈውን ነገር ተመልክተን ነበር። እዚህ የምትሰሩ ዶክተሮች በጥቁር አንበሳና በዳግማዊ ጳውሎስ ሆስፒታል ከፍተኛ የጤና ባለሙያ ችግር ስላለ ለጊዜው በሽፍትን በፈረቃም እየሄዳችሁ እንድታግዙ የሚል ማስታወቂያ ተለጥፏል። ስለዚህ ጥቁር አንበሳም ቅዱስ ጳውሎስ ሆስፒታልም በአድማቸው እንደቀጠሉ መሆናቸውን የሚያሳይ ነው። ሌሎች አሁንም የሚቀላቀሉ ይኖራሉ። መንግስት እልህ ውስጥ ነው ያለው፣ እብሪት ውስጥ ነው ያለው። የተወሰኑ ጥያቄያቸውን እንኳን በቃል ደረጃ ለመመለስ ፍቃደኛ አይደለም። በአንጻሩ ግን አቃቤ ሕጎች ለፍትህ ሚኒስቴር ባለሙያዎች እስከ 24000 ብር የደሞዝ ጭማሪ ፈቅዷል። በመላ ሀገሪቱ ለመጨቆኛ መሳሪያዎች በፍትህ ስም ለሚጨቁኑለት ለነዚህ ባለሙያዎች እስከ 24000 ብር የደሞዝ ጭማሪ ማድረጉን አስታውቋል። የጠየቀ ሌላ መልስ የሚሰጠው ለሌላ ድምጹን እያሰሙ ያሉት የጤና ባለሙያዎች ናቸው። ነገር ግን ደሞዝ የሚጨመርላቸው ለአብይ አህመድ የማፈኛ ተቋማት ለሆኑት ለፍትህ አካላት ሆኗል። በሌላ በኩል አንድ የሕክምና ከፍተኛ ባለሙያ የአጥንት ስፔሻሊስት የአዳማ ስፔሻላይዝድ ሆስፒታል ባለሙያ ነው፣ ሰርጅን ድንገት ህይወቱ አልፏል። በምን ምክንያት ህይወቱ እንዳለፈ የሚታወቅ ነገር የለም። ጥያቄ እየተነሳ ይገኛል። ዶክተር ተሾመ እሸቱ ይባላል። ከፍተኛ ድንጋጤ ውስጥ በከተተ ሞቱ ተሰምቷል። ማን ነው ይሄንን የፈጸመው ማን ነው ያደረገው የሚለው ገና የሚጣራ ሆኖ በድንገተኛ በራሱ በጤንነት ችግር ይሁን ወይም በሌላ መልኩ የሚታወቅ ነገር የለም። ግን በዚህ ወቅት ላይ ጤና ባለሙያዎቹ ጥያቄ እያነሱ ባለበት የዚህ የሕክምና ባለሙያ ህልፈት ብዙዎችን ጥርጣሬ ውስጥ ከቷል። ለማንኛውም ሁኔታው ተጣርቶ እስኪመጣ ትክክለኛው መረጃ
እስክናገኝ ድረስ እንጠብቃለን ማለት ነው። በበርካታ ሆስፒታሎች እስካሁን ምንም አይነት የሕክምና አገልግሎት እየተሰጠ አይደለም። በተለይ በትልልቆቹ ሆስፒታሎች የሐዋሳ ሆስፒታል፣ የጥቁር አንበሳ ሆስፒታል፣ የወላይታ ሶዶ ሆስፒታል፣ የመቀሌ አይደር ሆስፒታል እነዚህ በሙሉ ከአገልግሎት ውጪ ሆነዋል። መቼም ኢትዮጵያ ውስጥ አንድ ዶክተር አንድ የሕክምና ባለሙያ በዳቦ ጥያቄ፣ በቤት ኪራይ ጥያቄ፣ በትራንስፖርት ጥያቄ አቃተኝ ኑሮ ከበደኝ በሚል ጥያቄ አንድ ዶክተር ስራው ሲስተጓጎል ሁለተኛ እንደገና ደግሞ ይሄን ጠይቃል ተብሎ ሲታሰር አንድ ዶክተር የኢትዮጵያ ስታቲስቲክስ የሚያሳየው ለ40 ሺህ ነው። ለ40 ሺህ ኢትዮጵያዊ ነው የሚያግዘው። 40 ሺህ ኢትዮጵያውያንን ህይወት የሚመለከት ነው መሳይ። በጣም መድኃኒት ናቸው ማለት እኮ ነው ዶክተሮች ኢትዮጵያ ውስጥ ተፈልገው የማይገኙ ናቸው። 40 ሺህ ማለት በጣም ብዙ ህዝብ ነው። ለዛ አንድ ጣል የተደረጉ እነዚህ ሐኪሞች በእውነት በእነዚህ ጥያቄዎች በቤት ኪራይ ጥያቄ፣ በዳቦ ጥያቄ፣ በትራንስፖርት ጥያቄ በመሳሰሉ ጥያቄዎች ስራ ሲስተጓጎል የከፋ ወንጀል ነው። እንደዚህ አይነት ጥያቄ ሲነሳ በሕክምናው አካባቢ እንደዚህ አይነት ጥያቄ ከስራው ሴንሲቲቪቲ በጣም ከባድ ከመሆኑ አንፃር የሕክምና ስሜት ያለው መንግስት፣ ህብረተሰብን የሚጠብቅ መንግስት፣ ህብረተሰብን አስተዳደራለሁ የሚል መንግስት የጤናው አካል እየተጎዳበት ነው ያለው። ጤና ደግሞ ዝም ብሎ ሄዶ ሆስፒታል ድንገት ሰው ታሞ ሕክምና ማግኘት ያለበት ቦታ ነው፣ ጊዜ የሚሰጥ አይደለም። እና ያንን ቦታ ኮሚቴ አቋቁሞ የቶሎ ችግሩን ልፍታ አይደለም እያለ ያለው። ስለዚህ ይሄ የሚያሳየው አንዱ ትልቁ ነገር ይሄ መንግስትም ይፈታው አይደለም፣ ያነሳቸውን ጥያቄዎች መሳይ ሊፈታ የሚችለው አይደለም። ስለዚህ ሐኪሙ ፕላን ቢ የሚባል ያስፈልገዋል መሳይ። መጠንከር ነው፣ ወገብን ጠበቅ ማድረግ ያስፈልጋል፣ ቀበቶን ጠበቅ ማድረግ ያስፈልጋል እና ርቆ ማየትም ያስፈልግ ይመስለኛል የዚህ መንግስት ባህሪያት። በርግጥ ሐኪሙም የሚጠይቃቸው ጥያቄዎች አሉ። ይሄ መንግስት ሊፈታው ይችላል ወይ? በመጀመሪያ ደረጃ ጥያቄ እነዚህን 12 ጥያቄዎች ደግሞ ዝም ሲል ሲያንዘላዝላቸው ሊያታልለኝ ሲሞክል በኋላ ያዳነችንም እናነሳዋለን አይደለም። በዛ በዚህ ሲል ምንድነው ማደርገው የሚል ፕላን ቢ ያስፈልገዋል ትግሉ፣ አለበለዚያ ላይ ራመድ ይችላል። እና እኔ ባለፈው ያነሳ ነው መሳይ ለአንድ ፖለቲካ ውስጥ እንደሚሳተፍ ሰው ኢትዮጵያ ፖለቲካ ውስጥ እንሳተፋለን እንደምንል ሰዎች ጥያቄው ፖለቲካ ጥያቄ ሆኖ አድጓል። ተወደደም ተጠላ ከደመር ነው የሐኪሙን ጥያቄ፣ መምህሩን ጥያቄ፣ ሲቪል ሰርቫንቱን ጥያቄ፣ ገበሬውን ጥያቄ፣ ሴቱን ጥያቄ፣ ወጣቱን ጥያቄ፣ ስርዓቱን ጥያቄ ስንደምረው የሽግግር ጥያቄ ነው የሚሰጠው። እኩል ይሆናል የሽግግር ጥያቄ ነው። ከሽግግር በታች መለስ አይችልም በፍጹም። ባለፈው ያነሳነው ነገር እኮ ነው። ደሞዝ ለምሳሌ እንውሰዳት 8000 ነው 16000 ቢያደርገው ብዬ በቀደም ያሰብኩ ነበር። የሰራተኛውን ደግሞ ምን አይነት ኑሮ ነው የሚኖረው በ16000 ብር? ከባድ እኮ ነው። ፋንዳሜንታል የሆነ ከባባድ ለውጦች ተያያዥ ጉዳዮች አብረው መፈታት አለባቸው መሳይ። ኢኮኖሚው ጉዳይ መታከም አለበት። በዚህ ውስጥ ሲቪል ሰርቫንቱ ሊዋኝ አይችልም፣ ኑሮ ሊኖር አይችልም መሳይ። ህይወት የሌለበት ውቅያኖስ ሆኗል የኢትዮጵያ ኢኮኖሚ። ጤነኛ ኢኮኖሚ አይደለም። ዜጎች ሊዋኙበት አይችሉም እና ከዛ አንፃር እኔ ፕላን ቢን አዘጋጅቶ ሐኪሙም ትግሉን መቀጠል ነው ያለበት። የዛን ሰው ግን ሞት የዚህን ሐኪም ሞት መከታተል ያስፈልጋል። አንዳንድ ፌስቡክ ላይ አንዳንድ ጽሁፎችን ማየው ደባ እንደተገደለ ነው እንደውም አትግደሉን የሚል እንቅስቃሴ ማይቻለውና ከወቅቱ እንቅስቃሴ ጋር ተያይዞ ሐኪሙን ለማስፈራራት ሊሆን ስለሚችል ሁላችንም በንቃት ትግሉን መከታተል ነው ያለበት። ገለታው እንግዲህ ከአገዛዙ የጤና ባለስልጣናት ጋር እየተነጋገሩ ያሉት ይህንን ንቅናቄ የሚያስተባብሩ አካላት በምን መልኩ እየተገናኙ እንዳለ አናቀም። ፊት ለፊት ይገናኙ እንደተባለው ከሆነ ቨርቹዋል ወይም ደግሞ በርቀት ባለ የግንኙነት መንገድ ከሆነ በምን እንደሆነ አናቀም። ግን እየተገናኙ እንዳለ ለጊዜውም አሁን የአድማው እንቅስቃሴ ጋብ ያለው ወሬው ከመድረክ ላይ ጠፋው እነሱ ያደረግን ያለነውን ንግግር በትግስት ተጠብቁ ስላሉ ነው። በትላንትናው ዕለት እንደሰማነው ከሆነ ምንም አይነት ውጤት የለውም። ስለዚህ ለሌላ ዙር ለሌላ ጠንካራ መስዋዕትነትን ለሚጠይቅ አጠቃላይ እርምጃ ተዘጋጁ የሚልም ጥሪ ማድረጋቸውን ሰምተናል። እንደተባለው አንዳንድ ወጣ ገባ የሚሉ ነገሮች አሉ። ይሄ ሲኒየር ሐኪሞች የሚባሉ ሬዚደንት የሚባሉ ሐኪሞች አሉ፣ ኢንተርን የሚባሉ አሉ። ከነዚህ ሌሎች ደግሞ እንደው ሲኒየር የሚባሉ አሉ።
እነዚህ ሲኒየሮች ያለ እነዚህ ያለ ሁለቱ ያለ ኢንተርንና ያለ ሬዚደንት ሐኪሞች ምንም ሊያደርጉ አይችሉም ስለዚህ አንድ ሰው ከጎደለ በአንድ ቀዶ ጥገና የቲም ስራ ነው የሚደረገው ዶክተሩ ስፔሻሊስቱ ብቻ ምንም ሊያደርግ አይችልም አንድ ሰው ከጎደለ የቀዶ ጥገናውን ለማድረግ የሚቻል አይደለም ስለዚህ በጎደለ እንሰራለን ብለው በአገዛዙ ጫናና ማስፈራሪያ እየገቡ ያሉ ሐኪሞችም ከድርጊታቸው ወይም ደግሞ ከውሳኔያቸው መለስ እንዲሉ እየተጠየቀ ይገኛል ምንም ማለት አይደለም እየሰራችሁ ጠይቁ የሚለው አሁን ደግሞ አብን የሚባል አንድ አውደልዳይ ፓርቲ አለ ዛው ብልጽግና አካባቢ የሚያውደለድል እሱ ፓርቲም እንደዚሁ እየሰራችሁ ጠይቁ የሚል የብልጽግና አፍ ሆኖ መጥቷል በነገራችን ላይ ስለ አብን 34 ድርጅቶች አቋም ይዘው መግለጫ አውጥቷል በጣም ትልቅ መግለጫ ነው ያወጡት ወደኋላ ላይ እናነሳዋለን እየሰራችሁ ጠይቁ የሚባል ነገር የለም ዛሬ እኔ እናንተ በመነጋገርበት ጊዜ እንግሊዝ ሀገር በሰዓት $15 ማኑ ፓውንድ አይበቃም ብለው አድማ መጥተዋል አሁን ዛሬ እየሰሩ አይደለም አድማ የመጡት እየሰሩ አይደለም የጠየቁት ስራውን አቁመው ነው አገዛዙ ለአፋኝ ተቋማት ለፍትህ አካላት ለአቃቤ ሕጎች ይሄን ያህል ብር ሲጨምር የምን ንቀት ነው ወይስ ምንድነው በዚህ ወቅት ላይ የናንተን አልሰማም ብሎ እነዚህ ይጠይቁ አይጠይቁ የሚታወቅ ነገር የለም ለነዚህ ግን ደሞዝ ጨምሯል ምን ማለት ነው ሌላው ይቅር ቢያንስ ያሰራቸውን እንደዚህ አይነት አፈናውን ይሄ ሰሞንኛ እንቅስቃሴውን እንኳን ጋብ ቢያደርግ ምን አለበት እያሰረ ያፈነ እየደበደበ ፍርድ ቤት በጸረ ሽብር ማነው በሽብር ወንጀል እየከሰሰ እየሰራችሁ ጠይቁ ምን አይነት እብሪት ነው ምን አይነት መታወር ነው ስለዚህ የሕክምና ባለሙያዎች የጤና ባለሙያዎች ያደርጉ ያሉትን እንቅስቃሴ በአንድም በሌላ መቀጠል ነው ያለባቸው ወደ ኋላ መመለስ የለም ነገር ግን ሌሎች መቀላቀል አለባቸው መምህራን አሁን ልናነሳው ነው አዳነች አበቤ ሰብስባቸዋለች መምህራንን ድለላ ነው ያዘችው በቀላል በሌላ በምንም ቃላት አይገልጸውም ድለላ ውስጥ ነው የገባቸው ህፃናትን መታሞኝ ነው የምትመስለው አገር ነገ ከነገ ወዲያ ትውልድን የሚረከቡትን እኮ የሚገነቡ መምህራን ናቸው እሷ በፖለቲካ ስልጣን መድረኩን ስለያዘች በዚህ በመደለያ የሚመጣውን የህዝብ ንቅናቄ ልታስቆም አትችልም መምህራን በዚህ መደለያ እንደው ካቋማቸው ወይም ከደሞ ከጥያቄያቸው ወደ ኋላ የሚሉ ከሆነ ስለራሳቸው ማፈርን ያለባቸው እስቲ ገለታው ምን ትላለ ያዳነችን ምን ሰማለን መጀመሪያ ያነሳው ጉዳይ የዚህ ሐኪሙ ጥያቄ እየሰራችሁ ጠይቁ እየሰራ ጠየቀኮ ሐኪሙ የዛሬ 6 አመት እኮ ነው ጥያቄ ያቀረቡት የዛሬ 6 አመት አካባቢ ኑሮ ከብዶናል በጣም እና የቤት ኪራይም አሁን የጠየቋቸው ጥያቄዎች ጠይቀዋል እንደው ፍለፊት አግኝተው ሰውየው ትራንስፖርትም ችግር አለ አንዳንድ ጊዜ እንደው ሰርጅን ሆኜ ምንድነው ቀዶ ጠጋኝ ሆኜ ሆስፒታል ድንገት ድረስባል ባጃጅ እያስኩ ምን እያስኩ በጣም ተቸግረናል አሁን አንድ ባለስልጣን ስንት V8 የሚይዝበት ምድር ውስጥ ማለት ነው እና ባካችሁ አግዙን ብለው እኮ ጠይቀዋል እየሰራችሁ ጠይቁና አላቸው 6 አመት ነው እየሰሩ የጠየቁት 6 አመት በዛው አይደለም የቆዩት አንዳርጋቸው ባለፈው ጥሩ አድርጎ ገልጾታል እንደነበረ 7 ጊዜ ነው የወደቁት ደሞዛቸው ስለማይጨምር ኑሮ 7 እጥፍ ነው የጨመረው ሲል ነበር ልክ እንደዛ እኮ ነው የሆነው መሳይ ከትናንቱ ብሷል እየሰሩ በጠየቁ ቁጥር እየሰሩ እየደከሙ መጡ ኢኮኖሚው እየደከመ መጣ ይጋልባል ግሽበቱ አናነሳዋለን ወደ አዳነቻ ወደ አንሳችሁ ነገር መሳይ ስለዚህ ሐኪሙ እየሰራ ነበር የጠየቀው ፕሮሲጀሩን በጣም በትክክል ነው የጠበቀው ምን ያርግ የተፈጥሮ ጉዳይ ነው at some point ጉልበቱ በቃ ራደ መሳይ ተራራ መውጣት አልቻለም ማከም አልቻለም ተከራይቶ መኖር አልቻለም ስለዚህ የማይሰራበት ሁኔታ ላይ ያደረሰው መንግስት ነው እዚህ ላይ ያደረሰው ራሱ ሐኪሙ አይደለም እና ይሄን የኢትዮጵያ ህዝብ ፈርዶታል ስለዚህ መደገፍ ነው ትግሉን ያለብን ይሄ አዳነች አበቤ ያነሳች ያልከው ነገር በጣም የገረመኝ መሳይ ሴትዮዋ ለነገሩ እንዳቃታለን እንደዚሁ የደለላ እንትን አቃቢ ህግ በነበረችበት ጊዜም እንደዚሁ የሐሰት ክሶችን ስታቀናብር የነበረች ሴት እኮ ናት መጀመሪያኛ ወደ ስልጣን ወደዛ ስትመጣ ጮህን ነበር ወደ አዲስ አበባ ሲያመጧት አረ የሐሰት ክስ ሁሉ ስታቀናብር የነበረች ሴት ናት አዲስ አበባን በተለይ ታስተዳድረው አትችልም አዲስ አበባ ብዙ ስብስብ ችግር ያለባት ከተማ ናት የሚል ጥያቄ አንስተን ነበርና ማን ሊሰማ ከቶና
ያው እንግዲህ አንከባለው አዲስ አበባን እዚህ ችግር ላይ ከተዋታል መሳይ ስለዚህ ስለ ቤት ጉዳይ ግን የተወሰነ መረጃ እንስጥ ብንሰጥሩ ይመስለኛል መሳይ ለሰራተኛው አሁን እዚህ ሀገር ምናልባት ገለታው ያለችውን እንስማ ነው እንግዲህ ለተመልካቹም በደንብ ሁኔታውን እንዲረዳው አዲስ አበባ እንግዲህ በምን የደመነፍስ ምንድነው የሆነ ነገር ሲመጣ ያንን ለመድፈን የሚያደርጉትን መንደፋደፍ የሚያሳይ ነው ምንድነው በአንድ ሌሊት በአንድ ጀንበር ነው አብይ አህመድ ሀገር የሚያቃውስ ውሳኔ የሚወስነው የኮሪደር ልማት ከዚህ አንፃር ነው ኪጋሊ ሄደ እዛ ባየው ጎዳና ላይ ባየው ነገር ተማረከ መጣና አዲስ አበባ እንደ ኪጋሊ ትሆናለ ሁሉ ነገር እንዲፈርስ ሁሉ ነገር ኮሪደር ልማት በዛን ጊዜ የታቀዱ ነገሮች እሷ መታወራውን የዛሬ 4 ዓመት ኮሪደር ከመታሰቡ በፊት አሁን እኮ ኮሪደር መሬቱን በሙሉ ወስዶታል ሸጠውታል እኮ መሬቱን ገንዘቡ ስለጠፋ የሚታይ የሚገነባ ነገር አናይም እንጂ እኮ መሬቱን አፍርሰው ህዝቡን አፈናቅለው ጨርሰውታልና ያኔ የነበረን ነገር ታነሳለች እስቲ እንስማት በሪያኔ ያልኩት ግን የሰጠነው 50 ሚሊዮን ነው ጨምረን ነው የሰጠነው አላጎደልንም ቃላችንን ጠብቀን ነው አሁንም እንዲገነባ እንፈልጋለን በኮሪደር ልማት ነካ ይደረግ ነበር ቺ የመምራን ናትና እንደምንም መፍቴ ኢንጂነሪንግ መፍቴ አምጡ ብለን ኢንጂነሮቹ ተባብረውን ኢንጂነሪንግ መፍቴ አስቀምጠው ሳንነካው ያለፍነው መምራን ማህበር ያቃል የመምራን ማህበርን ቦታ ነው የመምራኖቹን ቦታ ነው አሁን መስራት ላይ እኛም ታጥሮ እንዲቀመጥ አንፈልግም እናንተም አትተኙ ተንቀሳቀሱ ግድ የለም የነ ማርቲን ሉተርን አባባል አስተዋውሱ ከቻልክ ሩጥ ነው አይደል ከቻልክ ሩጥ መሮጥ ካልቻልክ ተራመድ መራመድ ካልቻልክ ቀጥሉበት ዳ መቆም የለም ትንሽም ቢሆን ኮንትሪቢዩት ማድረግ ኦነርሺፕም ስለሆነ ማለት ነው ስላላችሁ አይደለም ሁሉ ጊዜ ትልቅ ነገር የሚሰራው ጭክነ ተብሎ ከጎደሎ ነው የሚሰራውና እናንተም ኮንትሪቢዩት አድርጉ እኛም እናደርጋለን በቃ አላልንም ግን ደግሞ እናንተም ትንሽ ተንቀሳቀሱ ደግሞ እንዳገር ነው የሚሰራው የመጀመሪያውና ትልቁ ውሳኔ የተወሰነው ለመምህራን ነው ቀጥሎ የጤና ባለሙያዎች ናቸው ሁለቱን ነው ካቢኔያችን ያየው ከናንተ የተነሳው ለመላይ መንግስት ሰራተኞች ያልነው ከዛ በኋላ ነው የናንተ ጥያቄ ሲሰማ ሌላው የመንግስት ሰራተኞች በጣም ግፊት ሲያደርግ እንደገና ነው ካቢኔው ጨምሮ መመሪያ አድርጎ ደንብ አድርጎ ያወጣው ትልቁ ሪሶርስ የከተማው ሀብት እኮ መሬት ነው መሬትን አቀረበ ከንግድ ባንክ ጋራ ኦልሞስት 2 ዓመት የፈጀ ኔጎሺዬሽን ነው ስናካሄድ የቆየነው ከዛው ውስጥ ወደ 120 ቢሊዮን ብር የሚሆን ቤት እንዲገነባላችሁ በጀት አዘጋጅቻለሁ ብሎ ንግድ ባንክ ሲናገር ከዚህ በላይ ብስራት ያለ አይመስለኝም እኔ ሰርፕራይዙ ይሄ ነው ገለታው ምን ሌላ ቃል ይገልጿል ይሄ ድለላ ካልሆነ አንደኛ መምራኖቹ ከየት አምጥተው ነው የሚገነቡት መሬቱን ብትሰጥ እንግዲህ 25% ቆጥባችሁ ተባለ 25% ቋለም በሷ የምግብ ዳራጎት እኮ ያሉ ናቸው መምራን ዛሬን እንዴት እናድራለን ዛሬ ቁራሽ ዳቦ እናገኛለን ለሚል መምህር ቆጥባችሁ የሚለው ስላቅ ከጭካንም ተለይቶ የሚታይ አይደለም በዚህ ላይ እንደፈሩ መታቀው የናንተን ጥያቄ ነው ያስቀደምነው የናንተ አንደኛ ነው መምህራኖቹን ፈርተዋል መምህራን ከተነሳ የሚፈጠረውን ቀውስ አውቀውታል ስለዚህ መምህራንን ማደንዘዝ ነው ከመምጣታቸው በፊት በዚህ በስብሰባ እየወጠሩ እንደዚህ አይነት መደላያዎችን ማቅረብ ነው አዳነቻው ኮሪደሩን አይታል ኮሪደር መጣ ያላሰቡት ነው ኮሪደር የመጣው ድንገት ነው ያመጡት ሁሉን ነገር ጠርጎ ነው የወሰደው አይደለም የታጠረን የተሰራን ቤት ሁሉ ነው አጥቦ የወሰደው ስለዚህ ምንም የሚሰጡት መሬት የለም ምንም ያቀርቡትን ብርም የለም ለራሱ የኢትዮጵያ ንግድ ባንክ በድጎማ ያለ በአይኤምኤፍ ሳንቲም በተገኘች እኮ ነው እንደጥጦ ጠብ ይያለለት የተነፈሰና እየተራመደ ያለው ከየት አምጥቶ ነው ብር የሚሰጠው ለዛውም ለመምህራን እንኳን አይደለም ሊቆጥቡ ወር መድረስ አቅቷቸው በከፍተኛ ጭንቀት ውስጥና ስጋት ውስጥ ያሉትን መምህራን እንዲህ አይነት መደለያ ማቅረብ ዛሬ ነው ይሄ ታያቸው ለማንኛውም እንዴት አየው ይሄ በዚህ ምላሽ ባዳነች አበቤ በእንዲህ አይነቱ ድለላ መምህራን ጥያቄያቸውን አቆመው ዝም ይላሉ ወይ አንድ ጊዜ እዚህ ሀገር አንድ ወጣት ሲቀልድ አየሁት እና ከኪሱ
$10 አወጣና ሰጠው ለጓደኛውና don't get crazy አለው ምን ማለት ነው እንግዲህ ቀስ እያልክ እየቆጠብክ አጥፋ አንድ ጊዜ እንዳታጠፋው $10 እኮ ናት የሰጠው መቀለዱ ነው እኮ በብሯ መቀለዱ ነው እሱ ትንሽ ናት ለማለት ነው የሰጠው ትንሽ ናት ለማለት ነውና እንደው ዝም ብለህ እንዳታባክነው ይለዋል $10 ሰጥቶና ማነሷን ለማሳየት የተጠቀመበት አሁን ምንድነው በዚህ በኢትዮጵያ ውስጥ ጀጅመንት የሚባል ነገር አለ እንግዲህ መንግስት ፍርድ ነው የሚሰጠው መሳይ የሚያስተዳድራቸው ዜጎቹ መካከል አንዱ ሲቪል ሰራተኛው ነው መምህሩ ነውና መምህሩን ቆጥብ ለማለት ስንት ነው የሚያገኘው አይቀድምም ወይ መጀመሪያ ይሄን ስሌት ለማምጣት ደሞ ስንት ነው የሚያገኘው 5000 ብር ነው የሚያገኘው አንድ የሚከፈለው 5000 ብር ነው ሲል አንድ መንግስት መደንገጥ ነው ያለበት እንዴት አድርጌ መጀመሪያ ይሄን ላስተካክል አይቀድምም ወይ ለአንድ ሰው የተወሰነች ትንሽ ብር የማያኖረውን ከሰጠነው በኋላ ቆጥብ እንለዋለን ወይ ይሄ ሊያኖር አይችልም አዝናለሁ ይጨምርልሃለሁ እንደምንም በየ ይጨምርልሃለሁ ይጥፋ እንግዲህ እቺን ሌላ ምንም ስለቆጠባ ታስባው ህይወትን አጥርፍ ተሯሩጥ ሐዘን ነው መባል ያለበት እንጂ ከዚህ ላይ እንዴት አድርጎ ነው አንድ አስተማሪ የሚቆጥበው የሚለው ጀጅመንታቸው ፍርዳቸው በጣም የተዛባ ነው መንግስት አይደለም መንግስት እንደዚህ ሊያስብ አይችልም መሳይ ያነሳው ነው በጣም የሚያሳዝነኝ ነገር ይሄ ነው 5000 ብር ነው መምህር እኮ የሚያገኙና ቋልን ደሞዙ 6000 ብር ነው 7000 ብር ነው ከፍተኛ ሲሆን 10000 ብር ይደርሳል በጣም ከፍተኛ ይሆናል ባለ 10000 ብር ደሞዝተኛ በለው በዓለም አቀፍ መለኪያ ውስጥ የኢትዮጵያ መምህር በሙሉ ከእጅግ የከፋ ድህነት ወለል በታች ነው የሚኖረው $2 ከ15 ሳንቲም በታች ነው የሚኖረው ይሄ ኤክስትሪም ፖቨርቲ የሚባለው ማለት በዛ ስር ያለን መምህር ቆጥብ 5 ሚሊዮን ወይ 4 ሚሊዮን ብር ባንክ ያበድርህና 1 ሚሊዮን አንተ እንትን በለው 5% ማለት እንግዲህ 1 ሚሊዮን አንተ ትችላለህ ሌላውን ደግሞ ከባንክ አድርጎ ቤት ሰራለህና 1 ሚሊዮን ቆጥብ ከይታን ሰው አንድ አስተማሪ 1 ሚሊዮን የሚቆጥበው መሳይ አሁን ያልከው እኮ እነዚህ ብሮች ተሰብስበው እሱ የተቸገረው ምንድነው አሁን የዳቦ ጥያቄ አይደለም ወይ ሻይ አይደለም ቁርስ አይደለም ምሳ አይደለም ወይ ራሷ አዳነች አበቤ ምሳ ተቀለቡ ይያለች ሸገር ከተማ አካባቢ ያሉ ከተማሪ ጋራ ምሳውን መብላት ስላልቻለ ምሳ ከተማሪ ጋር ይብላይ ተብሎ የተፈረደበት መምህር ነው ወይ 1 ሚሊዮን የሚቆጥበው ከ4 ሚሊዮን አንዱ እና እነዚህ ጥያቄዎች የመንግስትን ፍርድ ነው ፍርደ ገምድል የሚባል ነገር አለ መሰለኝ ፍርደ ገምድል ይባላል በኢትዮጵያ ውስጥ ፍርድ ማያውቅ ማለት ነው ህመም የማይሰማው ማለት ነው ጀጅመንት በውስጡ የሌለው ማለት ነው እና ፍርደ ገምድል መንግስት ነው ብልጽግና መች እንዲያድርጎ ነው በመምህሩ ላይ ፈረደው በመሰረቱ የዚህ የቤት ጉዳይ ሲነሳ መሳይ አላስረዝምም እዚህ ሀገር አንድ ኖርማል ከ25 እስከ 30% ድረስ ከኢንካምህ ከገቢህ ቤት ኪራይ ሊወስደው የሚችለው እሱ ነው የሚባለው ከ25 እስከ 30% ድረስ ነው የቤት ኪራይ ከዚህ ከዘለለ ችግር አለ ማለት ነው ኢኮኖሚ ችግር አለ ማለት ኢትዮጵያ ውስጥ የመምህሩን አንዳንድ ቦታ አዲስ አበባ ውስጥ አንዳንዴ 100% ነው የሚወስድበት 100% ለምሳሌ 5000 ብር ያልነው እኮ ነው መሳይ ደሞዙ ወይ 4 ቤቱ ኪራይ ወይ 4000 ብር ነው የሚሆነው ወይ 5000 ነው የሚሆነው ስለዚህ ትርፍ የማስጠናት ስራ መስራት መቻል አለበት ለመብላት ደሞዙን ሙሉ በሙሉ ቤት ነው የሚወስደው ማለት ነው አንዳንድ ጊዜ 75%ን ይወስድበታል ሌላው በጣም የተሻለ እንደው ምናልባት ቤት አገኘ ከ50% ነው ከዛ በታች የለም ይሄ እንግዲህ የሚፈታው እንዴት ነው ቤት ስራ ነው የሚባለው እንደዚህ ችግር ውስጥ የተዘፈቀ መምህር አንገብጋቢው ችግር በእውነት ምንድነው መሆን ያነበረበት የቤት አበል መክፈል መንግስት አሁን አርጀንት እንትን ነው የዛሬ 10 አመት 20 አመት ቤት ተሰርቶ ይደርሳልና ዝም ብለህ እየቆጠብክ ነው የሚለው ነገር ያኖረዋል ይሄን አስተማሪ መንግስት እኮ ኩዊክሊ ሊመልሰው የሚገባው ነገር የቤት አበል መቁረጥ ነው ቤት ኪራይ መክፈል ነው መምህሩ የምግብ ሸቀጦችን ለጊዜው በየቦታው አስቀምጦ በቅናሽ ማቅረብ ነበር እነዚህን ሲያደርግ አታየውምና ያታለለች ከድክ እየደለለች ቤት እየተሰራ ነው ያለ ምንድነው አንዳንዴ እንደዚህ ራቅ ያደረጉ ያሳዩ እንዲከተል መምህሩን ለማድረግ የተደረገ ጥረት ነው መምህሩ ይሄን ይዘነጋል ብዬ አላምንም መሳይ ግን ያሳዝናል በጣም
ገለታው እንግዲህ አዳነች አቤቤ እንዲህ አይነቱ ነገር ያለ ምንም የመጣ አይደለም ንቅናቄ አለ በአንዳንድ ቦታዎች ወደ ተግባር ሊቀየሩ ከዋዜማው ላይ መድረሳቸው ነው ያው የመምራኑ በተለያየ ባለፉት 27 አመት 30 አመት በተሰራው የዘር ፖለቲካ እንደ ማህበር እንደ አንድ የሙያ ማንነት መቆም እንዳይችሉ ነው የተደረገው ይሄ በብዙ ሁኔታ ነው በተለይ ባለፉት 6-7 አመታት አዲስ አበባ ላይ ጠንካራ ንቅናቄ ይታያል በሚባልበት አዲስ አበባ ሳይቀር ከሌላ አካባቢ ሆን ተብሎ መምራን ጭምር ከሌላ አካባቢ መተው ከርዕሰ መምህርነት አንስቶ ዩኒት ሊደር በትምህርት አስተማሪነት ጭምር እንዲገቡ ነው የተደረገው ሙሉ በሙሉ የመምህራን አንድነት የሚበትን በዘር መሰረት ላይ ያተኮረ ቅጥር ነው የተከናወነው አዲስ አበባ ላይ አንድነቱ መበተን ያለበት በዋናነት ኢላማ ያደረጉት መምህራን ጋር መተው ነው እንደዛም ሆኖ ግን አልቻሉትም ንቅናቄ አላውንም እነዛ የመጡትም እኮ አብሮ ሰለማ ናቸው የሚሆኑት አሁን የመጣው እኮ ጥያቄ ከዘር ከሃይማኖት ምን ከነዚህ ማንነት ወጥተ እንድታስብ የሚያደርግ ጥያቄ ነው የመጣው በዛ ሰፍረው ባያመጧቸው ነገር ግን የሆድ ነገር የሉና ነገር ሆነና እነዚህም ባገዛዙ መልካም ፍቃድ ባገዛዙ የተለየ ጥቅም ወደ አዲስ አበባ የመጡት መምህራን ሳይቀራውን ጥያቄ ያነሱ ነው ስለዚህ የሚቆም አይደለም አዳነች አቤቤ በዚህ በደለለችው መንገድ መምህራን ጥያቄያቸውን ያቆማሉ በፍጹም የጊዜ ጉዳይ ነው ይመጣል እየገፋ እየመጣ ነው ደቡብ ላይ የምናየው ተመሳሳይ እንቅስቃሴ ስለሆነ እንደው ቀደም ሲል ወደ አንሳውት ልምጣና ይሄ አብን የሚባለው ፓርቲ የፓርቲ ስምም ባይሰጠውም ደሞ ሉና ባይሰጠው መልካም ነው ከብልጽግና በላይ የሚጮህ የብልጽግና አሽከር የሆነ ድርጅት ወይም ፓርቲ ያው የግለሰቦች ናቸው 3-4 ግለሰቦች የሚጠመዝዙት ነው ስልጣን ተሰጣቸው ቤት መኪና ተሰጣቸው ቤት ተሰጣቸው ለነሱ ከዛ በላይ ዓለም የለም አሁን በዚህ በመምራንና ማንለው በጤና ባለሙያዎች ጥያቄ ላይ መግለጫ አውጥቷል እየሰራችሁ ጠይቁ ይላል እየሰራችሁ ጠይቁ ስለ ህክምና ትልቅነት እየሰሩ መጠየቅን በተመለከተ ያሳዝናል ስለሱ ለማውራት አይደለም 34 ድርጅቶች መግለጫ አውጥቷል በአማራ ስም የተቋቋመ የአማራ ጠላት በመሆኑ ህብረተሰቡ እንዳያውግዘው ይሄን ድርጅት በገባበት በሄደበት በቆመበት ሁሉ እንዲያውግዘው እንዲቃወመው ጥሪ አድርገዋል 34ቱ የአማራ ድርጅቶች ናቸው በመላው ዓለም የሚንቀሳቀሱ በሲቪክ በፖለቲካ በተለያዩ ጉዳዮች ላይ የተመሰረቱ ማህበራት ናቸው ይሄ አብን የሚባለው እንድታውግዙ በስም ተክሰው በለጠ ሞላ የሚባሉ ሌሎች አሉ የሱ ተከታዮች እነሱ የሚመሩት ይሄ አብን የሚባለው ፓርቲ የአማራ ጠላት ነው ከጠላትም በላይ ጠላት ስለሆነ እንድታውግዙት ብለው መግለጫ አውጥተዋል ገለታው እዚህ ላይ ምን ማለት ይቻላል በመጀመሪያ ደረጃ እንደ ፓርቲ ህወሓት ሲያፈርስ ህጋዊ አግባብ የለህም ህጉን ጠብቀ የሀገሪቱን የምርጫ ቦርድ ህግ ጠብቀ አይደለም ብሎ ነው ምርጫ ቦርድ አይደለም ህወሓትን ያፈረሰው ይሄ እኮ አብን እኮ የሀገሪቱን ምርጫ ቦርድ ህጎች እኮ የጣሰ ፓርቲ ጥሶ እኮ ነው አለሁም ቢለው የመንግስት ደጋፊ ስለሆነ ብቻ ነው አለህ ይያል አብይ አህመድ ሰርቲፊኬት እንዲሰጠው ያደረገው እንዲቀጥል እንደ ፓርቲ እንዲቀጥል የተደረገው እንጂ ማናቸውኝ ፓርላማ ያሉት ያብን አባል እኮ እሳቸው ተናግረዋል እኮ ትክክለኛ የምርጫ ቦርድን ህግ ጠብቆ የተደረገው ጉባኤ የለም ብለዋል እርሷ ብዙዎች የታሰሩት ሁሉ የተወገዙ አይደለም ለክርስቲያንን ሁሉ ያወገዘ እኮ ያለ እኮ ፓርቲ እኮ ነው አብን ማለት ለክርስቲያንን እስር ቤት ያሉትን ለአማራ ህዝብ ቆመው ለኢትዮጵያ ህዝብ ቆመው የተሟገቱትን እኮ የሚያወግዝ ፓርቲ እኮ ሆኗል ስብስብ ሆኗል ነው ፓርቲ ማንዴት አይደል ስለዚህ ይሄ ጉዳይ እንዳልነው ባለፈው ነው ከብልጽግና ተናንሶ አይታየም እንደውም በለጥ አድርጎ የአማራ ህዝብ ሊያዩ ይገባል አብሮ ከብልጽግና ጋራ በተቃውሞ ጊዜም ስሙ ሊነሳ የሚገባው እጅግ በጣም በእውነት የሚያሳዝን ነገር ነው የአማራን ህዝብ ትግል አሳልፎ የሰጡ ልጆች ናቸው ደግሞ ሐኪሙን የሚሉት ነገር ይገርማል እኮ በጣም በለጠ ሞላ አንተ 6 አመት ሙሉ እኮ ሐኪሙ እየሰራ ነው የታገለው እና አጣቀም 6 አመት መከራውን ያያየ ነው የተሻለ ህይወት ውስጥ ገብተው ሊሆን ይችላል እነዚህ ሐኪሞች ኑሯቸው የዛሬ 6 አመት በታች ሆነ ነው ጥያቄያቸው እንደገኩ አይደል የዛሬ 6 አመት ዳቦ ለመግዛት የነበረኝ አቅም ዛሬ የለም ነው ሐኪሙ እና ቀጥል ዝም ብለህ ድከም ነው በዚሁ ዝም ብለህ ንዳ መከራህን የሄድክ መንገድ ላይ እንትን በል ነው ሙት ነው
እና እንደዚህ አይነት ፍርደ ገምድል ነገር በእውነት በህግ ያስጠይቃል ወደፊትና ስሙን የሐኪሙንም ስም የሌላውንም የሲቪል ሰርቫንቱንም ስም ያማራንም ህዝብ ስም ሊያነሳ የሚገባው አይደለም እነዚህ ተቋማት ያወጡት ሪፖርት በእውነት አይተውታል ይሄን ፓርቲ ለይተው መምታታቸው እኔ ትልቅ ነገር ነው መሳይ በእውነት ገለታው እንግዲህ ወደ ሌሎች ጉዳዮች እንሄዳለን የአማራ ፋኖ በተለያዩ የአማራ አካባቢዎች የሚያደርጉት ተጋድሎ ተጠናክሮ እንደቀጠለ ነው የአማራ ፋኖ ብሔራዊ ኃይል ዘመቻ ቋራ ቃል ኪዳን በሚል የከፈተው መጠን ሰፊ ጥቃት ሰሞኑን በተለያዩ ቀጠናዎች በከፍተኛ ድሎችን ያስመዘገበ እንዳለ መረጃዎች ያመለክታሉ እንግዲህ የአብይ አህመድ አገዛዝ የአብይ አህመድ ጀነራሎች ከቅርብ ጊዜ ወዲህ የፋኖ አለመኖር ፋኖ አክትሞለታል መሪዎቹም የሚገቡበት የሚያርፉበት አጥተው በጎረቤት ሀገራት ሳይቀር እየተሯሯጡ ያሉበት ራሳቸውን ለማትረፍ ይያሉ እነ ጀነራል ማመር ተሰማ ሚዲያው ላይ በመሉበት በዚህ ሰዓት ላይ የአማራ ፋኖ ብሔራዊ ኃይል በተለያዩ ቀጠናዎች የሚያደርገው ተጋድሎ ምናልባት የነዚህን ሰዎች ቅጥፈት ብዙም ሳይርቅ ብዙም ጊዜ ሳይወስድ ወዲያውኑ ያጋለጠበት ሁኔታ ነው የተፈጠረው እንግዲህ ሰሞኑንም ያናገርናቸው የአማራ ፋኖ ብሔራዊ ኃይል አመራሮችም አርበኛ አስረስ ማረዳምጤም እንደገለጹልን ከሆነ ወደ ገዘፍ ወዳለው መሰረታዊ የሆነ ለውጥና ውጤት ወደሚያመጣ የሉና ተጋድሎ ውስጥ የገባን ነው ብለዋል ከሌሎች አደረጃጀቶች ጋር በተለይ ከአማራ ፋኖ ህዝባዊ ድርጅት ጋርም የሚኖረውን ጉድኝነት በተመለከተ አንድ አማራዊ ድርጅት ያስፈልጋል እንግዲህ በጋራ ሆነን ያንን አማራዊ ድርጅትም ለማምጣት መስራት አለብን ብለዋል ይሄ መልካም ጅምር ነው በዛም በኩል በዚህም ያለው እንደዚህ አይነት አውንታዊ አስተያየት ነገ ከነጎዲያ እንደተባለውም አንድ ገዘፍ ያለ አንድ መሰባሰቢያ ቤት ይኖራል ተብሎ ነው የሚጠበቀው የአማራ ፋኖ ብሔራዊ ኃይል እየወሰደ ያለው እርምጃና እየፈጠረ ያለው ተቋማዊ ንቅናቄ እውነት ለመናገር ትግሉን መልክ ያስይዛል ተብሎ በብዙዎች ዘንድ ተስፋ ተደርጓል እንግዲህ በቀጣይ የምናየው ይሆናል ክረምት ከመግባቱ በፊት አብይ አህመድ ይህንን የፋኖን ጉዳይ መጨረስ አለባችሁ ብሎ ለጀነራሎቹ ትልቅ አሳይመንት ወይም ደግሞ የቤት ስራ ሰጥቷቸው ነበር እንኳን የፋኖን ጉዳይ ሊጨርሱ እነሱም ማረፊያ ቦታ አጥተው እዚያም እየተንከራተቱ በአማራ ፋኖ እየተበተነና እየተማረከ ያለውን ሰራዊታቸውን መቆጣጠር ያቃታቸው ጊዜ ላይ እንገኛልና በጣም ይገርም ሁኔታዎች ነው አማራ ክልል ላይ እየታያለው ገለታው በመጀመሪያ መሳይ እኔ መቼም የፋኖ ተወካይ አይደለሁም ግን አንተን ማመስገን ፈልጋለሁኝ ብዙ ጊዜ ሳይ በደራሽ በሆኑ ጉዳዮች እንዳይሸፈን ይሄ አጀንዳ የፋኖ አጀንዳ አንዳንድ ፌስቡክም ላይ ምንም ድንገት የሚነሱ አጀንዳዎች አሉና በዛ መካከል እንዳይሸፈን ትግሉ እንዲቀጥል ሁልጊዜም አጀንዳ አድርገህ ከዚህ ገበታ ከውይይት ገበታ ላይ አታሳጣውምና እንዳንዴ ትግሉ ደጋፊ ነው እንግዲህ ይሄንን ማመራር አይደለም ብያለሁ እኔ ደጋፊ ነኝና እንዳንዴ ትግሉ ደጋፊ ማመስገን ያስፈልግ ይመስለኛልና እንግዲህ ፋኖ ትግል ትራኩን ጠብቆ ይሄደ ያለ ይመስለኛል አሁን ከትላንቱ ዛሬ የተማራቸው ያሻሻላቸው ነገሮች እንዳሉ ያያየና ያለነውና አማራ ህዝብ እንግዲህ ተጠናክሮ ትግሉን ወደፊት መግፋት ነው ያለበት ህዝባዊ ቢተኝነትንም ከጎኑ መያዝ ያለበት ይመስለኛል በአማራ ህዝብ ዘንድ ያለው የትጥቅ ትግሉ ላይ ብቻ ሳይሆን ህዝባዊ ቢተኝነት በከተሞች አካባቢም የማስነሳት ነገር ምክንያቱም ትግሉ ትንሽ በቆየ ቁጥር የሚከፈለው ዋጋ በተለይ የኢንፍሌሽኑ ጉዳይ ግሽበቱ መድኃኒት ለምሳሌ ወደ አማራ ክልል በጣም ይስተጓጎላል ይገርማል አሁን የትራንስፖርት ጉዳይ በከፍተኛ ሁኔታ መስተጓጎላልና ህዝቡ አገልግሎቶች እንዳያገኝ ሲደረግ የበለጠ እየተማረረ ያለቀሰ እንዳይሄድ ቶሎ እንዲፋጠን ትግሉ ህዝባዊ ቢተኝነት በከተሞች ፋኖም ይሄንን ማደራጀት እንዳለበት ይሰማኛል ከዛ ባሻገር ግን የጀመሩት ይሄ የመሰይ መነጋገሩ የመሰባሰቡ ነገር ተቋም የመፍጠሩ ነገር በጣም የሚበረታታ ነው ለዛሬ ማለት እንችላለን ገለታው እንግዲህ የቦታው ያለውን ያውደ ውጊያ ውሎችን በተመለከተ በዜና መራ ግብራችን ላይ በዝርዝር የምንሄድበት ስለሆነ እዚህ ላይ በስፋት የምንመለከተው አይደለም ጠቅለል ያለውን ነገር ነው አንተም በግለስኮ መልኩ እኔም ባነሳውት ሁኔታ ልናልፈው የምንችለው መጪው ጊዜ ጥሩ ነው ሲባል አንጻራዊ ነው ችግር የለም ማለት አይደለም ከባለፈው ተምሮ ወደፊት መልካም ነገሮችን ለማድረግ የሚደረገው ጥረት ፍሬያማ እንደሚሆን እንጠብቃለን ከምንም በላይ ደግሞ አገዛዙ የኢትዮጵያን ችግር ለመፍታት የማይችል እንኳን የመፍትያ አካል አይደለም የችግር አካል ሆኖ መቀጠል እንደሚፈልግ
ካቅም በታች ብቻ ሳይሆን ራሱ ችግር ሆኖ መቀጠል እንደሚፈልግ ነው እያሳየን ያለው ችግሮችን መፍታት እየቻለ በአቅሙ በተወሰነ ደረጃ መፍታት የሚችላቸውን ችግር ጭምር እየቋጠረ እየተበተበ ሌላ ችግር እየወለደ ያንድ ቀን መንግስት ሆኖ በቃ ዛሬን እንዴት እንደር እንደምንም ተረባርቦ ተንደፋርፎ ዛሬን ያልፋል ነገም ይመጣል እንደዚህ አይነት ኢትዮጵያን መከራና ቁምስቅል ያሳየ ስርዓት እንዲህ አይነት መዳከም ውስጥ ባለበት ሁኔታ ፋኖዎች ሁኔታውን ተረድተው የጠላትን ስስብልት ወይም ያገዛዙን ስልስብልት ተመልክተው አሁን ደግሞ ጥሩነቱ ከመሃልም ደግሞ ንቅናቄ እየመጣ ነው የሁለቱ የትጥቅ ትግሉና በመሃል ህዝቡ የሚያደርገው ንቅናቄ ቀላል የሚባል አይደለም በትጥቅ ትግል ላሉትም በጣም ጠቃሚ ነው በተለይም ደግሞ መስዋዕትነትን በመቀነስ ረገድ የጥይት ጩኸትን የጥይት ድምጽን ያሳሳ በእንደዚህ አይነት ህዝባዊ ንቅናቄ አገዛዙን ለማስወገድ የሚቻልበት ሁኔታ እንዳለም ያየንበት በመሆኑ ለፋኖ መጪው ጊዜ መልካም ነው ማለት የምንችል ይመስለኛል የንቅናቄውን የሚያካሂዱ ኃይሎች በሰላማዊ ትግል እንቅስቃሴውን የሚያደርጉ ኃይሎች በተጠናከረ ሁኔታ ወደፊት ህዝቡን አስተባብሮ መሄድ አለባቸው ከዚህ አንፃር የፖለቲካ ኃይሎች ሚናቸው ትልቅ መሆን ይገባዋል እንደ ሲቪክ ተቋማት እንደ ሰብአዊ መብት ድርጅቶች መግለጫ ያወጡ ብቻ የሚሄዱበት ሁኔታ መቆም አለበት ህዝቡ ማስተባበር አለባቸው ገና ለገና ቁንጥጫ ይመጣል ዱላ ይመጣል እስር ይመጣል ብለው ከተቋቋሙለት ከተመሰረቱለት ዓላማ ውጪ ዝም ብሎ መግለጫ ያወጡ ብቻ መቀጠል የሚያስፈልግ አይደለም ሰሞኑን መግለጫ አውጥተው እንደዚሁ ጠይቀናቸዋል ከዚህ ባለፈ የህዝብ ጥያቄ ደጃፋቸው ድረስ መጥቷል ያንን አስተባብሮ ትርጉም ወዳለው ፖለቲካዊ ትግል መቀየር ደግሞ የፖለቲካ ፓርቲዎች ኃላፊነት እንደሆነ ነው መገንዘብ የሚቻለው ገለታው እዚህ ላይ አንዱ አጭር አስተያየት በተሰጠበት በተለይ ፖለቲካ ኃይሎች እንቅስቃሴያቸው በጣም ህዝቡ እየቀደማቸው ነው አዎ ቆንጣጭ አዎ በጣም አምባገነን ግፈኛ ጨቋኝ ስርዓት ነው ያለው በዚህ ውስጥም ግን ህዝቡን ማታገል ይቻላል ብለው አልተነሱም መግለጫ ብቻ ሆኗል ስራቸው መግለጫ ብቻ ብዙ ርቀት የሚወስድ አይደለም በጣም የኢትዮጵያ ውስጥ ሁለት ተቋማት በከፍተኛ ሁኔታ ሪፎርም ያስፈልጋቸዋል ሲቪክ ድርጅቶችና የፖለቲካ ተቋማት ለምሳሌ በሰራተኛውን ጉዳይ በተመለከተ ይሰማቆ ባለፈው ያነሳል አሁን ያዙኝ ልቀቁኝ ማለት ያለበት ኢትዮጵያ ውስጥ ማን ነበር መሳይ እንደ ተቋም መንገድ ላይ ያደረ ሰራተኛው አስማን ነው ኃላፊዎቹ እየታሰሩ እየተፈቱ ይወደቁ እየተነሱ የተላላጡ መታገል ያለባቸው ነው ማለት ነው የመሰረተኛ ማህበራት ነበሩ ይሄው በድብቅ ሐኪሙ ያደራጀው ምንድነው ያቆ አካል ክፍተት ስላለኮ ነው መሳይ ስለዚህ እንደ በሲቪክ ድርጅቶች እነዚህ ማህበራት በተለይ ሰራተኛውን መብቱን አለማታገል በጣም ችግር አለ ኢትዮጵያ ውስጥ በጣም ስትተቻቸው ደግሞ አይወዱም በቃ ይሄ መለወጥ መቻል አለበት የኢትዮጵያ ዲሞክራሲ የሚያድገው እነዚህ ተቋማት በእግራቸው ከቆሙ ብቻ ነው በአለም ታሪክ ውስጥ ትላልቅ ለውጥ የመጣው የሰራተኛ ለውጥ የመጣው ብዙ ጊዜ አንስተናል እዚህን ያለውባት ከተማ የጫማ ፋብሪካ የነበረባት ናት መሳይ በድሮ ጊዜ ማለት እና እነዚህ አይሪሾች እና ጣሊያኖች በአብዛኛው ጉልበታቸው በጣም የሚበዘበዝባት ከተማ ነበር በሳንቲም እየሰጡ ነበር ተደራጅተው ዩኒየን ፈጥረው ከመንግስት ጋር ጉሮሮ ለጉሮሮ ተያይዘው ነው ህይወታቸው የተለወጠው የሰራተኛው ህይወት ሲለወጥ እንትን ፋብሪካዎችም እየፋፉ ወጡ እና አሁን ያ ዩኒየን ወንድሜ የገባህበት ቦታ ያ የሰራተኛ ዩኒየን የሰራተኛው መብት እንደው ሌት ከቀን ነው የሚጠብቀው እንደዚህ አይነት አይን የሆነ የሰራተኛ አይን የሆኑ ተቋማት ያስፈልጋሉ ይሰማቆን ጨምሮ ለውጥ ያስፈልጋል አንዱ ሁለተኛው ፓርቲዎች ጉዳይ ነው ያነሳው የፖለቲካ ፓርቲዎች እነዚህ ጥያቄዎች ኮቶሎ ቀምቶኮ ወስዶኮ መጠየቅ መቻል አለበት ሌላ ምንም የሚሰራው ነገር የለም ሐኪም ነው አንዱ እንግዲህ ጤና ሚኒስቴር ነው ሚኒስቴር መስሪያ ቤት ያቋቋም ሐኪም በዚህ ደረጃ ሲጎዳ የፖለቲካ ፓርቲ ማየት ያለበት ምንድነው ተቋሙን እኮ ሰራተኛው ከተጎዳ ያ ተቋም ተሽመደመደ ማለት ነው ስለዚህ የሰራተኛውን የሐኪሙን ጥያቄ ደግፎ በመቆም በማታገል ረገድ ብዙ ጉድለት አለ ፓርቲዎች አካባቢና ያንን ጉድለት መሙላት በጣም ያስፈልጋል ይሄ መንግስት የሚጠቀምባቸው አንዳንድ አደረጃጀቶች አሉ ይሄ ፓርቲዎች ህብረት የሚባል ነገር ያሽመደምደዋል በቃ ብልጽግና ይወስድና ይገርማል ያንን ሁሉ ታግሎ መውጣት ያለባቸው ይመስለኛል የሚለውን እንደው ለመደገፍ ነው በዛ ውስጥ ግን ብዙ ዋጋ የሚከፍሉ የፖለቲካ ሰዎችንም እንደው መዳፈሪ አይደለም እኔ ማቃቸው ደግሞ ብዙዎችን አቃቸዋለሁና
መዳፈሬ ሳይሆን እንደ ፓርቲ እንደ ተቋም ግን በጣም ከፍተኛ ችግር አለብን ሪፎርም ያስፈልገናል ለማለት ነው አመሰግናለሁ ማሳይ ገለታው እንግዲህ ሌላው ሰሞኑን በስፋት የተነሳው የአብይ አህመድ የአውሮፓ ጉዞ ነው ጉዞ አስቀድሞ የታቀደ ይሁን ድንገት የሆነ የሚታወቅ ነገር የለም በአራት የአውሮፓ ሀገራት ጉብኝት አድርጎ ተመልሷል የታቀደው በሰባት የአውሮፓ ሀገራት እንደነበረ መረጃዎች ያመለክታሉ እንግዲህ በአራት ሀገራት ነው ያደረገው በፓሪስ ፈረንሳይ በጣሊያን ሮም እንዲሁም ቫቲካን ጎራ ብሎ ነው ያለፈው በቤልጂየም እና እንደዚሁም በጀርመን ነው በአራቱ ሀገራት ጉብኝት አድርጎ እንደተመለሰ ነው የሰማነው ምናልባት በይፋ የተገለጹት በፈረንሳይና በጣሊያን መሪዎቹን ማግኘቱ እንደዚህ በፎቶግራፍ ይወጡ በአንዳንድ ቪዲዮዎችም ይወጡ መረጃዎችን አይተናል ግን ግልጽ አይደለም ለምንድን ነው ሄደው ታቅዶበት ነው ወይስ ብዙ መላምቶች ይሰጣሉ አንዳንድ መረጃ አገኘን የሚሉ የዜና አውታሮች እንደገለጹት ከሆነ ምናልባት አሁን በቀጣይ ኢትዮጵያ ውስጥ አዝማሚያው ወደ ጦርነት የሚያዘነብል አንዳንድ ክስተቶች አሉ ከህወሓትና ከኤርትራ ጋር በተያያዘ ለዛ የሚሆን ድጋፍ ለማግኘት ነው የሚሉ ወገኖች አሉ ከዚህ በተጨማሪም በመጪው መስከረም ወር ላይ የአባይን ግድብ በይፋ ለማስመረቅ አብይ አህመድ ሽርጉድ ይያለ ነው ለዛ ግብዣ ሊያቀርብ ነው ሄደው የሚሉም አሉ ብዙ ጊዜ ተደጋጋሚ የአብይ አህመድ እንቅስቃሴዎችን ታዝበው ሀገር ውስጥ የሆነ እንቅስቃሴ ሲኖር የሆነ ንቅናቄ ሲኖር ምንም እንዳልተሰማው ጠንካራ እንደሆነ ለምንም ጥያቄ እንደማይበረግግ ለህዝብ ያለውንም ንቀት ለማሳየት ብዙ ጊዜ እንደ አይነት አጋጣሚዎችን ይጠቀማል ስለዚህ አሁንም የወጣው የጤና ባለሙያዎች ንቅናቄ ተፈጥሯል የተለያየ ህዝባዊ ጥያቄዎች ወደፊት ገፍተው እየመጡ ነውና ምንም እንዳልመሰለው እንዳልደከመ አሁንም ጠንካራ እንደሆነ ለማሳየት በጣም ደካማ የሆነ ስነ ልቦና አብይ የሚመራበት አንዱ እሱ ስለሆነ ያንንም ለማሳየት ይሆናል ሊሄደው ብለው ይሄንንም እንደ ምክንያት የሚያቀርቡ ወገኖች አሉ ሆነም ቀረም ይፋዊ ጉብኝት አይደለም ጥሪ እንዳልተደረገለት በብዙ የመረጃ ምንጮች አረጋግጠናል እየሄደ ደጅ ጠንቶ መሪዎቹ መሪ መጥተዋል ብለው አንዳንዶቹ እንደ ማክሮን ምክንያቱም ያው ቀደም ሲል ካላቸው ወዳጅነት የጣሊያኗ መሪም እንደዚሁ ወጥተው ተቀብለውታል በተረፈ ግን ይፋዊ የሆነ በመንግስት ደረጃ ግብዣ ተደርጎ የደበት ጉዳይ አይደለም እጅግ የሚያሳፍር ነው አንድ ሀገር መሪ በዚህ ደረጃ ደጅ የጠና ተቀበሉኝ አነጋግሩኝ የሚልበት ሁኔታ ምናልባት አብይ አህመድ የመጀመሪያው ነው የመጨረሻው ግን ሊሆን አይችልም ሌላው እንግሊዝ ሀገር ለመሄድም እቅድ እንደነበረው ነው የሰማነው ነገር ግን በእንግሊዝ ኢትዮጵያውያን ከፍተኛ ተቃውሞ ነው ያዘጋጁት መጥቷል የሚልም ጭምጭምታ ሰምተው ተቃውሞ ሰልፍ አዘጋጅተው ድምጻቸውን ያሰሙ ኢትዮጵያውያንም አሉ ለማንኛውም አሁን ወደ ሀገር ቤት ተመልሷል አብይ አህመድ ሰባት ሀገራት ታቀደው በአራት ሀገራት አድርጎ ተመልሷል ገለታው ጉብኝቱን እንዴት አየው እኔ መጀመሪያ ላይ ያነሳው አንድ ጥሩ ነገር ምንድነው አብይ አህመድ አቅዶ እንደዚህ ካቢኔም ተመካክሮበት በደንብ ተወስኖ ትርፍና ኪሳራ ታይቶ እንቅስቃሴ ያደርጋል በያላምንም ፕሮጀክቶች በሙሉ የድንገት ናቸው ያልከው በጣም መሰረታዊ ችግር ነው የሀገራችን ችግር ነው የኮሪደር ልማት ማሳያ ናት መቼም ግን ብዙ ችግሮቹ ይሄ ነው ድንገት ብሎ ጭልጥ ነው ድንገት ተነስቶ ሁሉ መጥቶ ሊሆን ይችላል ማታ ከተወሰኑ ሰዎች ጋር አውርቶ ነገ ሄዳለሁ ብሎ ሊመጣ ይችላል አንዳንድ ሀገር ደግሞ መጥቻለሁ ሲል ወጥተው ሊቀበሉ ይችላሉ በሳይ እንግዲህ መቼም እንግዳ መጥቶ በአገርህ ውስጥ እንደው ልቀበለው ለሞራልም ጥሩ አይደለም ሊባል ይችላል ዋናው ኢምፖርታንት ነገር ለኛ ለኢትዮጵያውያን ከቶ ምን እንዲበጀን ይችላል አሁን በዚህ ሰዓት የሚያደርገው ጉዞ ኪሳራ ነው ተፍ የሚያወጣው ወጭ ለሄደበት ቦታ መሳይ የተራበ ህዝብ ባለበት ምድር ውስጥ የዚህ ሰው ጉዞ ተደምሮ ስንት እንደሆነ ባየ ነው ዊሊያም ሩቶ የኬንያው ፕሬዚደንት መብረር ይወዳሉ ይባላሉ ይታማሉ በዚህ በጉዞ እና ኬንያውያን በራሪው ፕሬዚደንታችን አሏቸው በዚህ በራሪው ፕሬዚደንት በወር ሁለት ጊዜ ይሄዱ ነበር አሁን ታቀቡ ያው ከተቃውሞ ያን ጊዜ ተቀጡና ታቀቡ እንጂ በወር ሁለት ጊዜ ይሄዳሉ ዝም ብለው ይሄዱ ነበር ይገርማል እና በራሪ ፕሬዚደንታችን እየበረሩ ነው የሚል ነገር ኬንያውያን አምተዋቸው ነበር በተወሰነ ደረጃ የፖለቲካ መልእክት አላቸው እነሱ በሄዱባቸው ሀገሮች ትንሽ ፍሬያማ ውይይቶችን ያደርጋሉ መሳይ ዊሊያም ሩቶ በአካባቢው እንኳን ተሰሚነት አገኙ ብዙ ቢደክሙም ብዙ ገንዘብ ቢያባክኑም የኬንያውያንን በአካባቢው በተወሰነ ጊዜ እኮ ጥሩ ተሰሚነት አግኝተው ነበር የአብይ አህመድ የፖለቲካ መልእክት ሊያመጣ የሚችል ሰው አይደለም ሀገሪቱ ውስጥ ያለው ሁኔታ የታወቀ ነው አሁን ያለው እና ምንም ሊያመጣ ለሀገር እንደ ሀገር ትርፍ ያለው ጉዞ እንዳልሆነ የታወቀ ነው ግን ሶስት ዓላማዎች ሊኖሩት ይችላሉ እኔ ምናልባት
አንተ መጨረሻ ላይ ያልከው በተለይ ግብጽ ማነው የአባይን ግድብ ለመጋበዝ ነው የሚለው መቼም እሱ አያረግም ማለት ያስቸግራል ግን ለዛ ጉዳይ ይሄዳል ብዬ አላስብም እንደግሌ ግን የመጀመሪያው ነገር ከኤርትራ ጋር ነው ያነሳው ነገር ኤርትራ ጋር ያለው ጉዳይ እየተካረረ ነው የመጣው በተቻለ መጠን ይሄንን እንደው ድጋፍ ማሰባሰብ አለብኝ ፍርድ እንዲፈርዱ ማለት ነው በኤርትራ ላይ ጥፋተኛ ነሽ ኢትዮጵያ ባህር በር ይገባታል የሚለውን ነገር በሉልኝ ደግፉኝ ማለት አይነት ያንን መቼም አጀንዳ አድርጎ ምን ሄዶ አይቀርም ሁለተኛ ብር ከፍተኛ ኢኮኖሚ ችግር ላይ ነው ያለነው ከፍተኛ ኢኮኖሚ ችግር ላይ ነው ያለነው ያገሩ እየዞረ ከውይይቱ በኋላ የተወሰነ ድጋፍ አድርጉልን ማለቱ የሚቀር አይመስለኝም ሶስተኛው አሁን የተነሳ ህዝብ ያመጽ ነው ምናልባት ገለታው እዚህ ጋር እንደው አብረን እንድትመልሰው ነው ብር ፍለጋ ከሆነ እንግዲህ አውሮፓኖች በአሁን ሰዓት ከሩሲያ ጋር ያላቸውን ከፍተኛ የሆነ ልዩነት ታቋል በዚህ በዩክሬን የተነሳ ተባብረው አሁን ሩሲያ እንዴት ማዳከም እንዳለባቸው በሰፊው እየመከሩ ነው የአሜሪካን ገለልተኛ መሆን ወይም ደግሞ በአሁን ሰዓት ሚናዋን በሚገባ መልኩ አለመጫወት በዚህ ጉዳይ ላይ አውሮፓኖቹ ኃላፊነቱን ሙሉ በሙሉ እንዲወስዱ አድርጓቸዋል ስለዚህ ገንዘብ ልመና ከሄደ ለምንድን ነው ፊልድ ማርሻል ብርሃኑ ጁላ መሳሪያ ለመግዛት ሩሲያ የሚሄደው እንደው ይሄ ሁለቱ ነገር ይሆናል ወይ በአይናቸው ስር ከነሱ ገንዘብ እየጠየቀ ለሩሲያ የሚከፍልበት ምክንያቱ ምንድነው ብርሃኑ ጁላ ሩሲያ ነው ያለው የኢትዮጵያ እንትን ብዙ ግጭቶች አሉበት እኮ አሁን ለምሳሌ ብሪክስ ውስጥ ሲገባ የነበረው አንዱ ትችት ይሄ ነበር እኮ ብዙ ጊዜ እርዳታ የምታገኝባቸውን ሀገሮች ገፍተህ ሄደህ እዛ 5 ሳንቲም አታገኝም ናረጋ ማለት ያስፈልጋል እውነት ነው የኢትዮጵያ ዲፕሎማሲ እየመረጠ ወገንተኛ መሆን የለበትም ግን በዚህ ዋና ግን ሲዋን ብዙ ጥበብ ያስፈልጋል ይያሉ ብዙ የዲፕሎማሲ አዋቂዎች ለመምከር ሞክረው ነበርና ብዙ አሳጥቶታል የብሪክስ አባልነት ብሔራዊ ቀን ሊሆን ምንም እኮ አልቀረው ኢትዮጵያ ውስጥ ነበር አንድ ሰሞን እኮ ስልችት አድርጎት ህዝቡን ዜና ሆኖ ነበርና እንደዚህ ግጭቶች የኢንተረስት ግጭቶች አሉበት ጉዞ ትክክል ነው ማለት ነው እኔ ይሰጡታል ብዬ አላስብም እንኳን ብር በሄደበትም ቦታ ሊሰጡት አይችሉም ከፍተኛ ብር ማለት ከፍተኛ ብር በሚሊዮን የሚቆጠር በብድር ይሁን በምን ሊሰጡት አይችሉም በዚህ ሰዓት ግን መጠየቁ የሚቀር አይመስለኝም ማጣፊያው አጥሮታል ኢትዮጵያ የከፍተኛ ችግር በተለይ ጦርነት ውስጥ የሚገባ ከሆነ ወደ ሰሜን የሚያስብ ከሆነ በተለይ ህወሓትን ጋር ያለው ግንኙነት ደግሞ መታቀው ነው አሁን የደብረጽዮን ህወሓት ማለት ነው ፈርሷል ግን እስኪደራጁ ምን እስኪሉ በደንብ እየተጠበቃቸው ነው ያለው እሱንም ደግሞ ምርጫ ቦርድ ባለው መሰረት ቢሮ ዘጋለው ሲል ጦርነት ውስጥ መግባቱ አይቀርም እኮ ስለዚህ ይሄ ሰው ማጣፊያው ስላጠረው በተወሰነ ደረጃ እንደው ሞክራለሁ የሚል ነው ግን የሚያቀም ሰው አለ ብዬ እኔም አላምንም መሳይ የህዝብ አመጹም አንድ ጉዳይ ሊሆን ይችላል ምክንያቱም አሁን ሰራተኛው እየተነሳ ነው ያለው መምህሩ ሊከተል ይችላል እነዚህ ደግሞ ለጋሽ ሀገራት ናቸው አሜሪካናት እንግዲህ ለጊዜው በጣም እኮችን በሙሉ ውጭ ጉዳይን ሪቫይዝ ያረኩ ነው የከለስኩ ነው ያለሁት አሜሪካ ተራድኦ ድርጅትም ሰስፔንድ ተደርጓል ታግዷል እያለች ነው ያለችውና ቀዳዳው ስለበዛ ምናልባት ከዛ አካባቢ እንደዚሁ የተወሰነ ገንዘብ ለማግኘት ደግሞ እነዚህ ሀገሮች እንደ ቅድመ ሁኔታ የሚያስቀምጧቸው ነገሮች አሉ በተለይ ሰብአዊ መብት መረጋጋት ዲሞክራሲ የሚሏቸው ነገሮች አሉና አሁን ያለውን ተቃውሞ ለማራከስ እንግዲህ ቁጭ ብሎ ከፕሬዝዳንቱ ጋር ሲነጋገር የውጭ ኃይል እጅ አለበት እንደዚህ አይነት ነው ጥያቄው የዓለም አቀፍ ህጎችን የጣሰ ነው ምናምን የሚሉ ነገሮች ለመናገር ሊሆን ይችላል ከነዚህ ያለፈ ነገር ሊሆን አይችልም ግን ውጤታማ ነገር የለም መሳይ የሰው ቅድም ያቺ ቪዲዮ ፕሬዝዳንት መንግስቱ ኃይለ ማርያም ያሏት አይነት እሷን ቪዲዮ መልሰው ኢትዮጵያውያን ላይዋት ይገባል የመጨረሻው ሰዓት ላይ ነው ያለው የሚመስለኝ ሌላው ዛሬ መነሳት ያለበት ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ ነው ዛሬ መግለጫ ወጥቷል የቅዱስ ሲኖዶሱ የርክበ ካህናት ጉባኤ ተጠናቆ ያቋም መግለጫ ወጥቷል የቤተክርስቲያን ጉዳይ የቤተክርስቲያን ብለን ብቻ የምንተው አይደለም ከሀገር ሉና ጋር የተያዘም ነው አብይ አህመድ እጁን ብቻ ሳይሆን ያስገባው ሁለመናውን አስገብቶ ቤተክርስቲያኒቱን መቆጣጠር የሚችልበት ደረጃ ላይ ደርሷል መግለጫውን ተመልክተናል ያው ሰሞኑንም ስናነሳው የነበረ ነው የአብይ አህመድ ቀኝ እጅ የሆኑት በኢትዮጵያ ቤተክርስቲያን ታሪክ ትልቁ ስብራት የሆነውን መፈንቅለ ሲኖዶስ ያከናወኑት በሳቸው ያ እርምጃ ምክንያት በርካቶች የሞቱበትን በርካቶች ምእመናን የተገደሉበት ብዙ ነገሮች የሆነበትን ነገር
በዛ የሚወነጀሉት የሚጠየቁት አቡነ ሳዊሮስ የቤተክርስቲያኒቱ ቁልፍ የሆነውን የጠቅላይ ቤተ ክህነት ስራ አስኪያጅ የሚለውን የሥራ መደብ እንዲያገኙ የተደረገበት ሁኔታ ዝም ብሎ በአባቶች ምርጫ አይደለም የፖለቲካ ጫና እንዳለበት ምንም ጥርጥር የለውም ግልጽ የሆነ ጉዳይ ነው ያንን አድርጓል አብይ የሲኖዶስን ዋና ጻፊም የራሱን ሰው ነው እንዲሆን ያደረገው በዚህ ደግሞ ትልቁ ሚና የተጫወቱት ዳንኤል ክብረትና ባብል የሚባሉ ሁለት ግለሰቦች መሆናቸው ታውቋል የበላይ የዚህ የሲኖዶሱ የበላይ የዚህ የስብሰባው ዋና ተቆጣጣሪና ነገሩን የሚያስፈጽሙት እነዚህ ሁለት ግለሰቦች ናቸው እንደሰማነው ከሆነ ዛሬ ደግሞ የማህበረ ቅዱሳንን ዋና ጻፊ ጠርተው ዳንኤልና ይሄ ባብል የሚባሉት በውጭ ሀገር የናንተ አባላት የሚያደርጉትን እንቅስቃሴ በአስቸኳይ እንዲያቆሙ ካላደረጋችሁ ማህበረ ቅዱሳን አደጋ ውስጥ ይገባል ብሎ አስፈራርተው እንደመለሷቸው ነው የሰማነው የቅዱስ ሲኖዶሱ መግለጫ ብዙ ጉድለቶች ያሉበት ነው ከምንም በላይ ሁሉ ጊዜ ቅዱስ ሲኖዶስ መግለጫ ሲያወጣ የሀገሪቱን ወቅታዊ ሁኔታ ይዳስሳል ምንም ይሁን ምን ሀገሪቱ በሰላም ቀውስ ውስጥ ካለች ሀገሪቱ በአንዳች ችግር ውስጥ ካለች ያንን ችግር አንስተው ነቅሰው መልእክታቸውን ያስተላልፋሉ አንድም የነኩት ነገር የለም አንድም የነኩት ነገር አንዳንድ ጊዜ እንደው ይሄንን መግለጫ የጻፈው ማን ነው ዳንኤል ክብረት ይሆን የጻፈው ብለንም እንድንጠይቅ አድርጎናል ለምሳሌ ቤተክርስቲያኒቱ መስመሯን እየሳተች ነው አባቶች ተገቢውን የአባትነት ተግባር እየፈጸሙ አይደለም ብለው ውጪ የሚገኙ ካህናት መነኮሳት በማህበራቸው አማካይነት አቋም ይዘው መግለጫ ያወጣሉ እነሱን ዝም በሉ የሚል መግለጫ ነው ያወጡት የመጨረሻ ማስጠንቀቂያ ብለው ውጪ ላሉ ካህናትና መነኮሳት ማስጠንቀቂያ የሰጡበት ሁኔታ ነው የተፈጠረው ያሳዝናል ሌላው ቀርቶ በአዲስ አበባ ምዕመናንን እንደ ጨውዘር እንዲበተኑ ብዙ አብያተ ክርስቲያናት ያለ ምዕመናን ጭር ብለው የሚቀድስ በቤተ ክርስቲያን ተገኝቶ ጸሎቱን የሚያደርስ ነዋሪ እንዳይኖር አድርጎ በዚህ በኮሪደር ልማት ስም የተበታተኑ ቤተ ክርስቲያኒቱ ትልቅ አደጋ ውስጥ ነው ያለችው አዲስ አበባ ላይ ያንን የፈጸመችው ከአብይ ቀጥሎ አዳነች አበቤን ክብርት ከንቲባ ያለ ያወደሰ ያሞጋገሰ የቀረበ መግለጫ ነው ያየነው አዳነች አበቤ በቤተ ክርስቲያኒቱ ጉዳይ ልትከሰስ ልትጠየቅ እንጂ ልትሞገስ ልትመሰገን አይገባትም ለማንኛውም ገለታው በቤተ ክርስቲያኒቱ ላይ አብይ አህመድ የሚችለውን ያህል ርቀት ሄዷል ብዙ ውጤት አግኝቷል ብዙዎችን በእግሩ ስራ አንበርክኳል ሲኖዶሱ ነበር የቀረው አሁን እሱን ከጁ ያስገባበት ሁኔታ ነው የተፈጠረውና በዚህ ላይ ጭራስታ የሰተ ዝግጅታችን እናበቃለን በዚህ በሃይማኖትና በመንግስት መካከል ያለ ትልቅ መስመር ለሁሉም የሚጠቅም ለመንግስት የሚጠቅም ለህዝብ የሚጠቅም ለቤተክርስቲያንም ለመስጊድም የሚጠቅም መስመር ተሰብሯል ኢትዮጵያ ውስጥ ትልቁ ችግራችን ምን ፈራው ነገር ይሄ ነው ዲያቆን አማካሪ የሆነ ጊዜ እኮ ነው ነገሩ ያበቃው ድቁና እኮ የቤተክርስቲያን ታይትል እኮ የቤተክርስቲያን ታይትል የሚለበስ ልብስ አላቸው አይደለም ይሄ ቤተክርስቲያኑ ሲገቡ የካህናት ልብስ የዲያቆን ልብስ አለ የዲያቆን ኮፍያ ይኖር ይሆናል ስርዓቱን በደንብ አላቀው ቤተክርስቲያን ውስጥ ያ ታይትል የቤተክርስቲያን ታይትል ወይ ያንን ጥሎ ትቶ ፖለቲከኛ ከሆነ ፖለቲከኛ ሆኖ ወይ ምሁር ከሆነ እንደዛ ሆኖ መቼም ሊለውጥ ይችላል ወታደርም ከሆነ እኮ ወታደርነትን ተው የሚባለው ለዛ ነው ስርዓት እንዳይፈርስ እኮ ሙአዘ ጥባባት ዲያቆን ዳንኤል ክብረት እንደዚህ ያማከሩ ነው ይላል የቤተክርስቲያኑ ታይትል ይዞዛ እንትን ያደርጋል ጌታችን ኢየሱስ ክርስቶስ አንድ ጊዜ ሳንቲም ሰጡት ይላል ጻፍተ እና ሳንቲሙን ሲያየው የቄሳር ናት እና ምን መለሰ ምን አለ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ ይሄ ነው ሃይማኖትና መንግስት መለያየት ማለት ይሄ ተሰብሯል መሳይ ፓስተር ከሬ ተብሎ ፓስተር ከሬ ጠቅላይ ሚኒስትሩ አማካሪ ሊሆን አይችልም ከሙስሊሙም እንደዚሁ ያለ ርዕስ ወስደን ያንን ርዕስ ይዞ የመንግስት አማካሪ ሊሆን አይችልም መንግስትና ሃይማኖት ተለያይተዋል የሚለው የመጀመሪያው ፕሪንሲፕል ፈርሷል እና ይሄ ሰው እዛ በዚህ ስም እየተጠራ አማካሪ ሆኗል እንግዲህ ቤተክርስቲያኒቱ ውስጥ መንግስት እጁ ረዝሟል በዚህ ሰው አማካኝነትና ባለፉት ጊዜያትም ረጅም ጊዜ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ተሰምቶ የማይታወቅ ችግር ብዙ መከራ ውስጥ ለፍንጂ ሲኖዶሷ ችግር ውስጥ ገብቶ ያውቃል ናይቺ ቤተክርስቲያን በከፍተኛ ሁኔታ የመንግስት ጣልቃ ገብነት የምትሰቃይ ሀገር ቤተክርስቲያን ሆናለች በመንግስት እጅ የምትሰቃይ አምልኮዋን ማካሄድ ያልቻለች ቤተክርስቲያን ስርዓት አምልኮዋን መጠበቅ ያልቻለች ቤተክርስቲያን ቀኖናዋን መጠበቅ ያልቻለች ዶግማዋን መጠበቅ ያልቻለች ቤተክርስቲያን አድርጓታል አብይ
ስለዚህ አሁን የሚመጡ ሰዎች ይሄ ያልከው ያነሳው ነገር መሳይ ሹመት ጉዳይ የኛ ጉዳይ አይደለም የቤተክርስቲያን ጉዳይ ነው ነገር ግን ለሁሉ የሚሆን አባት ለማግኘት ሁሉ ሰው በእግሩ ስር ወድቆ ሊባርከው ማለት ነው በሄደበት ሀገር ኢትዮጵያ ጠቅላይ ግዛት ውስጥ በሄደበት ቦታ አባት ሊሆን የሚችል ሰው ነው ቤተክርስቲያኒቷ ማምጣት ያለበት ይሄንን እንዳያደርግ የመንግስት ጣልቃ ገብነት ገብቶ ወገንተኛ ያደረገ ሲያምስ ነው የቆየውና ከነዛ ውስጥ አንዶቹን ያመጡ ሲሄዱ ቤተክርስቲያን ትጎዳለች ማለት ነው አሁን ይሄው ብዙ ሰው አሁን እኚህ ሰው ከዚህ በፊት እንደዚህ ሲያደርጉ ነበር ሲኖዶስ ሊያፈርሱ ነበር ስለዚህ አባት ያድሉም ማለት ምእመኑ ማን የተጎዳው ቤተክርስቲያን የተጎዳች ሳይና ለዚህ ሁሉ ተጠያቂው መንግስት ነው የመንግስትና የሃይማኖት መደበላለቅ የመንግስት እጅ መብዛት በቤተክርስቲያን ውስጥ ይሄን ነቅሎ ማውጣት በጣም ያስፈልጋል ሁለተኛው በጣም ኢምፖርታንት ነገር ያነሳው ነገር ብዙ ጊዜ ያነሳነው ነገር አብያተ ክርስቲያናት ወንጌላውያን አብያተ ክርስቲያናትም ይሁኑ ሙስሊሙም ይሁን ፖለቲከኛ አይሁን እንጂ በምድሪቱ ፍትህ ውስጥማ እጁ ሰፊ ነው መሆን ያለበት መቆጣት አለባቸው ፍትህ ስትረገጥ ኩልነት ሲጠፋ በደል ሲበዛ ድህነት ሲሰፋ በምድሪቱ ውስጥ ቤተክርስቲያን መቆጣት አለባት የአባቶች ቁጣ ያስፈልገናል መንግስትን መቆጣት መቻል አለባቸው ይሄ ፖለቲካ ማለት አይደለም አንድ ፓርቲ መጥቶ ሌላ ፓርቲ ድምጽ እንስጣላሉ ተገቢ አይደለም ፖለቲክስ ነው የሚባለው እዛው ግን ይሄ በፍትህ ላይ ከመግለጫቸው መታጣቱ የአብይ አህመድ የሚፈልገው መስመር የሚፈልገውን ተክለሰውነት እንድትለብስ ቤተክርስቲያኒቱ የሚያደርገው ጥረት እየተሳካ ሊሆን ይችላል ስለዚህ እኔ ምእመናን ትግላቸውን በእውነት ማጠናከር የዚህ የምንድነው የወጣቶች ህብረት አለ ይመስለኛል ቤተክርስቲያኒቱ ውስጥ እነሱ ትግላቸውን ማጠናከር ነው ቤተክርስቲያኒቱን መጠበቅ ነው እነዚህ አባቶች ከጸሎት ሌላ ብዙ የሚያውቁት ነገር ስለሌለ እያጣደፈ እየወሰደ እያታለለ በዘር ደግሞ እንትን ያያሰከራቸው መንፈሳዊ እንትናቸውን ያሳጣ ጸሎታቸውን ያሳጣ መጫወቻ ሊያደርጋቸው ይችላል ስለዚህ ጳጳሳቶቹንም የመጠበቅ ስራ ከመመኑ የሚጠበቅ ነገር ነው የሚመስለኝ እንዳንተ መሳይ ገለታው የቤተክርስቲያኒቱን ጉዳይ በቀላሉ የምናየው አይደለም ምክንያቱም ያው ከፍተኛ ቁጥር ያለው ተከታይ ያላት ቤተክርስቲያናት በኢትዮጵያ ሀገረ መንግስት ታሪክ ውስጥም እንደዚህ ጉልህ ድርሻ ያላት ቤተክርስቲያን ናትና የዚች ቤተክርስቲያን ባንድሚውን በሌላ አቅሟ እንዲሟሽሽና የሚገባትን ሐዋራዊ ተልእኮ እንዳትወጣ እየተደረገች ያለችበት ሁኔታ እጅግ የሚያሳዝን ነው ሁኔታውን በሰፊው እንከታተለዋለን ለማንኛውም ገለታው ያለውን መረጃ በሰፊው አቅርበናል በጣም አመሰግናለሁ እኔም እጅግ በጣም አመሰግናለሁ መሳይ መልካም ቀን ላንተም ለተመልካቾችም